ይሄ ነው ማህተም። መስቀል አይደለም ማህተም እና መስቀል እንኳን ሰዓት ለጊ ነው አሁን እዚህ ብትናገረው። ይሄ መስቀል አይደል እንዴ? ምንድን ነው እኮ ማህተም ነው ወይ ታዲያ የሚባለው? መስቀሉን እኮ ነው አንተ መስቀል። ይሄ መስቀል ነው ብራዘር። ማህተም መስቀል አይደል እንዴ ወንድሜ? ማህተም ነው ወይስ መስቀል ነው? ይሄ መስቀል ዛሬ አይደለም። ቆይ መቼ ነበር መስፍን ኢትዮጵያ ደርብ እንጂ ምንድነው የምትለው? አንዴ አላውቅም ትለዋለህ፣ አንዴ የሚታወቅን ሰው አላውቅም ብለህ ትከዳለህ። እውቀት እንጂ ሳይንስስት ነው። ሊያናንቁ ይፈልጋሉ የደብተራ እውቀታችንን። ይሄ ሳይንስ ነው ሲል ነበረ ማይክ ይዞ ማለት ነው። እንግዲህ ዓለማዊና ሰማያዊ መለየት ነው። ዶክተር ቤተ ክርስቲያን ውስጥ ገብቶ አያክምም። ሕክምና ቦታ አለው። በዛ የምታምን ከሆነ ካባህን አውልቀ የምድራዊውን ሕክምና ትሰጣለህ። ጅብም ማርደ ዶሮም ማርደ። በቃሉ ድናለሁ ካልክ ደግሞ የቃሉን ቃል ይዘህ በሱ ቃል ትድናለህ። ሁለት መምረጥ አይቻልም። ሰይጣንን ከመላክ ጋር ቀላቅለ አንድ ቤት ውስጥ ማሳደር አትችልም። ወይ የሰይጣኑ ቤት ማደር አለብህ፣ ወይ የመላኩ ቤት ማደር አለብህ። አለበለዚያ ኢትዮጵያ ውስጥ የገጠመን የደም መፋሰስ የመገዳደል መከራ ከዋናዎቹ ከአባቶች የተጀመረ ብልሹ ፈጣሪና ለመፍራት ስለሆነ ለምሰል መስቀል ለብሶ ለምሰል ካባ ለብሶ ለምሰል ቆብ ደፍተው ቀን መስቀል እያሳለሙ ለሊት ከጅብ ጋር የሚሄዱ አባቶች በተግባር አይተን ብላ ቤተ ክርስቲያን እኮ ጸጉሯን ተላይታ ጉሮሯችን ተሰንጥቆ ጅብ ራሱ ሲበላ አይጮህም። ሌላውን ለማበላት ሲል ነው ብዙ ጩኸት የሚሰማው። ከዚህ በላይ ምንም ማድረግ አልችልም ብዬ ነው ዝም ያልኩት። አሁንም የገባሁት እኮ እህቴ ማንም ዝም አለ ስትል እኔ ጮክ ያለው እኔ ራሴ ያጥቼ ነው አልኩኝ። አረ እርምዬ የኔ ፔጅ ላይ ግባና የሳቸውን ፕሮፋይል አድርጌ ቪዲዮዎቹ አሉ ማለት እዚሁ ቲክቶክ ላይ ነው። አዎ ቲክቶክ ላይም እንትኔ ላይ ቲክቶክ ውስጥም ግባ፣ ወደ ታይ ስትሄድ ታገኛለህ። ይኸው አሁን በዚህ ባርከው ብልጽግና ብሎ በሚለው ማለት ነው። አዎ እሱ ጋር ግባና ወደ ታች ሂድ። የሳቸው ፕሮፋይል አለ ስልክ እንትን አድርጌ ከነ ድምጻቸው። እሺ በተደጋጋሚ ነው የሰራሁት። በቃ የሚቀበለኝ ሰው አጣውና ሰልችቶኝ ደክሞኝ ተውኩኝ። በቃ ፈጣሪ እኔ አላወኩም አንተ እንደሰራህ አንተ ቤትህን አዝዳ ጌታ ሆይ በቃ እኔ ሰለቸኝ ብዬ ተውኩኝ። በቃ አንተ ቤትህን አዝዳ። ይህንንም አዋርደ ያወጣቸው አምላክ አንተነ ነገም ደግሞ ከዚህ በላይ አዋርደ ታወጣቸዋለህ ብዬ ይገርማል። ሌላው ታዲያ የሶሻል ሚዲያ ያለው አሁን አንተ ፒውር ኦርቶዶክስ ሳይነ መስፍኔ ማንም በጣም አክራሪ ለዛው። አዎ አውቃለሁ። ይሄንን እኔ እኮ አባቴን ያጣሁባት ቤተክርስቲያን ናት። እና ሌላው ለምንድን ነው ሌላው ማህበረሰብ ታዲያ ለምንድነው ዝም ያለው? ለምን የዚህ መተት ተጠቃሚ ናቸው። ወይ ልጄ ታሟል ብሎ ወይ ገንዘብ እፈልጋለሁ ወይ የሆነ ነገር ሀብታም አድርገኝ መተት ነው ምናምን በተለያየ ጽሑፍ ስለጻፍኩበት የደብተራው መተት ነው ምናምን እያሉ የእሳቸው ፎቶ አለበት በትልቁ ነው። ኦኬ የብፁዕ አቡነ ገብርኤል ጋር ደርሻለሁ። በቃ እሱ ነው ከብፁዕ አቡነ ገብርኤል ቀጥሎ ብፁዕ አቡነ ገብርኤል። ዋትስአፕ ላይ ሊንኩን ላክልኝ። እዚህኛው ላይ የፈለኩት ነው። ብዙ ቪዲዮዎች ነው ያሉት ያንተ። ብዙ ቪዲዮ ነው ያለው። ያውልህ በኢትዮጵያና በቤተ ክርስቲያን ውስጥ ጦንቃይ ምናምን የሚል ጽሑፉ ነው። ጽሑፉ ገና እንደጀመርኩ ነው ወይስ ወርታችሁ በጣም ወርጄ ነው? በተደጋጋሚ ስላረኩኝ ብዙ ጊዜ ስላረኩኝ ለአቡነ ሳዊሮስ ብሎ የሚል አለ። ቆይ እኔ እዚህ ላይ ሊንኩን ከዩቲዩብ
ኖ በዋትሳፕ ላይ ዋትሳፕ አለ አይደል? ዋትሳፕ ሃይ ብለኛል እንዴ? አዎ ባለፈው እኮ እንደውም የመደወል ሁሉ አድርጌያለሁ። እሱ ነው በአሜሪካው ስልክ። አዎ ኦኬ ቆስኪ ሪከርድ እንትን ሁሉ አስቀምጬልሃለሁ። ቮይስ ሪከርድ ግን ያየሁ አይመስለኝም። ይኸው አሁንም ሀይ አልኩ። 3 ጊዜ ደወልኩኝ አላነሳውም። አሁን ሀይ አልኩ በ5011 ላይ ማለት ነው። የመጨረሻው 50 የለማ በ5011 ላይ መጨረሻ በ5011 ላይ 5011 አግኝቼዋለሁ። ኦኬ አገኘው እንትን ኢትዮጵያና አብቹና የቤተ ክርስቲያን ውስጥ ጠንቋይ የሚል አግኝቻለሁ። እስኪ እሱን ክፈት። እሱ ላይ ይኖራል። በተለያየ መሀል ላይ እያስገባው ስለሆነ የቱ ጋር አገኘው? ብዙም ወደ ታች አትወርድም። ወደ እንትን ሳትወርድ ስንተኛ መሰለ? ኮፍያ ነጭ ኮፍያ አድርጎ ታየዋለህ ኤርሚ። መስፍኔ ራሱ ፊት ለፊት መኪና ውስጥ ሆኖ ነጭ ኮፍያ አድርጎ ብዙ ነው የሰራሁት። በመሀል ሌላ ቪዲዮ ስሰራ እሳቸውን የቤተ ክርስቲያን የሀገሪቷ ችግር እንደነዚህ አይነት አባቶች መሆናቸውን እያልኩ እንደ ማስረጃ እያቀረቡ ነጭ ኮፍያ ቤት ውስጥ ሆኖ ነው ያለው። ሶሶ ልኬልሃለሁ ብለሃለች ኤርሚ። ሶሶ ልኬልሃለሁ እያለች ነው። ሶሶ ሜሴንጀር ላይ ላኪ። የማርያምን መዝሙር ነው የሚሰሙት። ግን እነዚህ የደብተራ አባቶች ሙዳይ ገልባጭ ናቸው፣ ካድሬዎች ናቸው። መስተኛ ክርስቲያን ሲያገኙ ከቤተ ክርስቲያን ያባረራሉ። ዘምተውበት አሸማቀው ግብዳ መስቀል ፊት ለፊት የሚያወጡት ቪዲዮ ለመቅረጽ ሲፈልጉ ነው። ከዛ በኋላ ከቪዲዮ በኋላ መስቀሉን ከጀርባ ያደርጋሉ ወይ አውልቀውት ነው የሚሄዱት። ዘመርኩም በቀለን ይዩት። ቪዲዮ ሊቀርጽ ሲል ነው መስቀሉን የኔ ድምፅ ደግሞ እግዚአብሔር ከኔ ጋር አባት እስኪ ስለዚህ ጦንቃ አባት ማን ቪዲዮ ሰራ? ማንም። Come to Alibaba.com. Choose the goods you need. Communicate directly with the manufacturer. And also enjoy low and hue and customized service. A variety of colors for you to choose from. And fast dispatch service. Come and download it. ግብዳ መስቀል አንገት ላይ የሚያጠልቁ ማርያም የሚሉ ኢየሱስ ሲባል የሚናደዱ የዚህ የደብተራ አምላኪ ጳጳሶች ከበሮ መቺና ሙዳይ ገልባጮች ናቸው። ይህን ዛሬ አይደለም መናገር የጀመርኩት። አሁን መረጃ ነበረኝ፣ ማስረጃውን ስላገኘሁት ነው። አሁን ሰሚ አልነበረም። ምክንያቱም ጩኸቱ ከነሱ መንደር ነው የሚበዛው። አለው ጎበዝ ድምጼ አለ ድምጼ አለ ጅራ አብሩ ጽላት ለመተት ሙስሊም ጋር እንደሚሸጡ በአደባባይ ተሰማ። አማራ ህዝብ እኮ ብሎ ተንከባሎ ለካ የአማራን ህዝብ ወንድምና ወንድም የሚያጋድለው የኛው መተተኛ አባቶች ውስጣችን አስቀምጠን ነው ብሎ እኮ እንደ ሰይጣን ቀጥቅጦ መግደል ቢኖርበት እኮ አማራኝን አባት ነው እኮ። ምን ታረጋለህ ኤርሚያስ? ምን ታረጋለህ? የራሳቸው ከሆነ ሰይጣን መላክ ነው። ከዚህ በላይ እንዴት ልናገር ወንድሜ? ሰሚ አጣው ብቻ አልሰማም። በእውነት አልሰማም መስፍንዬ። አንተ በእውነትም ትክክለኛ እውነት ብለህ የምትል አመፃን የምትቃወም ትክክለኛ ኦርቶዶክስ ነህ። በአፌ እመሰክራለሁ። በእውነት መስፍንዬ አልሰማም። እኔ ወዳጄ እኔ ከእውነት ጋር ነው የምሞተው። ኦርቶዶክስ ጋር ትክክለኛ ክርስትና ካየው ትክክል ነው እላለሁ። ጴንጤ ጋር ትክክለኛ ስብከት ካለ ትክክል ነው እላለሁ። ሌባውን ካየሁት ሌባ ነው እላለሁ። ክርስትና እኔ እንደሱ ነው ለእኔ። ስለዚህ ይህንን የእሳቸውን የኦዲዮ ድምፅ በለጠፍክበት ጊዜ ተሰራብኝ ይበሉ። ድምፅ እኮ ይመረመራል። ምን ችግር አለው? ፌክ ድምፅና
ትክክለኛ ኦሪጂናል ድምጽ እኮ ይመረመራል። ቴክኖሎጂ እኮ ውሸት እንደምትሰራው ደግሞ እውነት የሚያወጣ ቴክኖሎጂ አለ። ጭጭ መጭጭ አሉ ሁሉም። አዎ የሆነ ሰው መስፍን አባ ገብርኤላን እሳቸውን ሊመረምሩ የልቀነ ጉባኤ መሪ ተብለው እኛ አባት ነው እንግዲህ ጉዳቸውን ብሎ ሰው ላከልኝ። ማመን ሰው የቤተ ክርስቲያን ሰው ዋት አቡነ ገብርኤልን በተቃወሙ ጊዜ አዎና በዛ ሰበብ እኮ ነው ያወጣሁት። ከዛው ከጠቅላይ ቤተ ክህነት ነው የተላከልህ? ከቤተ ክርስቲያን። አዎ ታዲያ እኔ ከየት አመጣለሁ? ይሄንን ከቤተ ክርስቲያን እንጂ አይገኝም። ኢየሱስ እኚህ ናቸው እንግዲህ ዶግማ ተጥሷል አልተጣሰም ብለው አባ ገብርኤላን ገምግመው ይቅርታ ጠይቁ የተባሉት እኚህ ናቸው። እንሳቸውንስ ማን ነው ዶግማ መጣሳቸውን የሚገመግመው? ይኸው ብሎ ሰው ላከልኝ። እግዚኦ መስፍኔ በእውነት ቤትህን ፎሎ አድርጌ በዚህኛው ፎሎ አድርጌ ያለው እኮ ግን ኖቲፊኬሽን አልመጣልኝም። እንዴት እንዳላየሁት እንዴ! ቀላል ጮኸ ሰሚ አጥተሃል ማለት ነው። ሰሚ አጣው፣ በቃ የሚቀበለኝ አጣውና ጅብ ራሱ ተሳስተሃል ያለ ሰው የለም። አንዳንዶቹ የአብይ ብልጽግና ሰርቶ ድምፅ አቀናብሮ ነው የሰጠ የሚል በጽሁፍ እንጂ ፊት ለፊት ወጥቶ ኖ አይደል ያለኝ ሰው የለም። ፈርዶበት አብይ እሱ ነው ቅንብር ሰርቶ ይሰጠኝ አሉ። እንደዛ አሉኛ። ይሄው እኮ ሰምቶ ዓለም ላይ እንግዲህ ለቃው እኛ አየን እኮ ነው። የተወሰነ ጊዜ እኮ የተወሰነ ድምፁን አሰምተናል። ማንም በተደጋጋሚ ወደ 12 ጊዜ ነው እኮ የሰራውበት ቪዲዮ። በሰራው ቁጥር እሳቸውን እንደ ምሳሌ እያመጣው ዘበነ በተረት ባወራ ቁጥር አምጥቼ ተረታችሁን ይው ብዬ ይሄን ደጋፊ ናችሁ እንደዚህ አይነት ትምህርት የምታስተምሩት ይሄ ነው የእናንተ ችግር ብዬ በተደጋጋሚ። አሁን ሌላ ነገር ቢሆን ሌላ ይሄ እኚህ ጳጳስ ኦሮሞ ቢሆኑ እርግጠኛ ነኝ እነግራለሁ። ኦሮሞ ቢሆኑ የዘር ማንነታቸው እነሱ አባቶች ዘር የላቸውም። እንግዲህ በቤተ ክርስቲያን የማንም ወገን አይደሉም። የሞቱ ሙታን ናቸው። ሞቻለሁ ብሎ ነው ተገንዞ ካባ የሚለብሱት። ዘር የላቸውም አይደለም። ነገር ግን እነሱ ዘርያቸው ከኦሮሞ ነው የመጣው ብሎ በዘር የሚያስቡ ጳጳሶችን የዘር አጥንት የሚቆጥሩ ሰዎች ኦሮሞ ቢሆን ኖሮ ቤተ ክርስቲያን ኡኡ ተብሎ ተጮሆ ያኔ በቋንቋችን እናስተምር፣ በቋንቋችን እንዘምር፣ በቋንቋችን ህዝባችን ይማር በሚል ጥያቄ ሲያነሱ ቤተ ክርስቲያን ጥቁር ልበሺ ማቅ ለብሳለች ተብሎ ከተጮሆ በላይ ይሄ ካላስጮ የትኛው ነው? ኤርሚያስ እንደው መስፍኔ አሁን እያወራህ እያለ አንድ ሜሴጅ ገባልኝ። እዛው ጠቅላይ ቤተ ክህነት ውስጥ ያለው ሰው እሺ አንተ ይህንን ቪዲዮ በለቀክበት ጊዜ የርክበ ካህናት ስብሰባ ነበረ። አዎ ስብሰባው ላይ አልተገኙም። እኔ አጀንዳ ያረጋሉ። ቆይ መስፍኔ እሺ አንተ ይህንን ኦዲዮ በለቀክበት ጊዜ ብፁዕ አቡነ እንድርያስ ስብሰባው ላይ ሁሉ እንኳን አልተገኙም አሉ። ኦኬ አሁን አንተ እያወራህ ሜሴጅ ገባልኝ። አሁን ምን ሰማው መሰለ? ከአንድ አባታችን ምን ሰማው መሰለ? እነሱ እንደውም ሌላ ሃይማኖት ጀምሯል ጎጃም ውስጥ የራሳቸውን ጳጳስ ሾሞ አሉ። ፓትርያርክ ምን ሲባል ምን ብለው ቅባት የሚባል ሃይማኖት እንደዚህ አይነት መተቱን ምናምን የሚሰራ ህጋዊ የሚያደርግ ይሄ ልቅ ዕውቀት ነው፣ የመራቀቅ ዕውቀት እንጂ ሰይጣን አይደለም ብሎ ለብቻቸው ፓትርያርክ ሾመዋል አሉ። ጎጃም ላይ ለብቻቸው እንግዲህ እሳቸው አንዱ ይሆንበታል ይመስለኛል። ግን ደግሞ የሊቀ ሊቃውንት ጉባኤ መርማሪ ተብለው እነ አባ ገብርኤላን አንዱ ከተመራላቸው እሳቸው ናቸው ሰብሳቢ።
አይ መስፍኔ በቃ ብዙ ነገር አበለሻሽታል አይደለም በእውነት የዘመናትን ጉድ ዘርግፈው ነው የሰጡህ አውጥተዋል። ይኸው አሁን እኮ አልኩህ አሁን 2 ደቂቃ ባልሞላ ውስጥ ቅድም ሳስቆምህ ማለት ነው እዛው ስብሰባ ላይ የነበሩ ሰዎች በዛ ርክበ ካህናት ስብሰባ ላይ አልተገኙም። ብፁዕ አቡነ እንድርያስ አንተ ልክ ድምፅ ስታወጣው ኃይለኛ ድንጋጤ ነው የተፈጠረውና ስብሰባው ላይ ሁሉ ጭምር አልተገኙም ብለዋል። እሱማ ትርምስ ተፈጥሮ አሉ። በጉባኤው በረብሻ ነው ያለቀው አሉ። ሁሉም ያግሮመርማል። ይውጣ ከተባለ ክሩ ተመዞ ራሳቸው አቡነ ማትያስ ጋር እንዳይደርስ ተደነገጣሉ። ይህም አላወቅኩም አንተ እንዳወራህበት ያው ስለማላቅ ማለት ነው። እና ይቅርታ በጣም እንትን በሉ ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ። ይኸው አንዳንድ ሰዎች ኮሜንት የምትጽፉ ያዩዋችሁ ነው። ስነስርዓት ያዙ፣ ብሎክ እንዳትደረጉ። አርፋችሁ ስሙ፣ ተማሩ። ዝም ብላችሁ አትኮምቱ። ታብታብ አድርጉ። እሺ ያው ጎላችን ተነጋግረናል አይደል? 1 ሚሊዮን አስገብተን 50 ሺህ አድርገን ሼሩ ጥሩ እየሄደ ነው። 32,000 ሄዷል። ፕሊዝ ኮሜንት አቁሙ። እሺ ከዚህ በኋላ ኮሜንት አትጻፉ። ኦልሞስት ግማሽ ነው የቀረን፣ 500 ሺህ ነው የቀረን። ቶሎ እናድርግና ያው ድጋሚ ሪፖርት ስለሚያደርጉ አይታመኑም፣ እጃቸው ስለማይጸዳ ማለት ነው። እጃቸው አይጾምም እና ፕሊዝ አንድ ያድርገን፣ ከዛ ኮሜንት እንጽፋለና አትኮምቱ። እሺ ቀጥል፣ ገርሳምዬ ቀጥል። ኦኬ አይ ቲንክ በማዕከላችን 2 ኦርቶዶክስ ሳይኖሩ አይቀርም። ማን ቀድሞ እንደገባ አላውቅም። ገዚ ኪንግ ሰላም ላንተ ይሁን። ኤርሚን እንጠብቀው ብዬ ነው ያላናገርኩት። አሁን ፈቃድ ላይ ማን ስላለ እስከዛ ታወራዋለህ። ኦኬ እስከሚመለስ ምልከታችን እና ከዛ ኤርሚ ይቀጥላል። ገዚ ኪንግ ገዚ አለ ከኛ ጋር ነህ ገዚ? ኦኬ ወደ ላይኛ ወጣለኝ። ገዚን የምታደርግኝ ታደርጊያለሽ። ኦኬ ነው የብሌን ኦኬ ያ ሄሎ የብሌን ሰላም ላንተ ይሁን። ወልካም ብለናል። ሰላም ናችሁ? እግዚአብሔር ይመስገን። በጌታ ነው ወይስ? ችግር የለም። ሚዩት አድርገውና መቀመጥ ትችላለህ። በኋላ የምትለው ነገር ማለት ካለ ማለት ትችላለህ። ጌርሳም እየቀጥል ቴንክ ዩ። ወረደውን በቃ ልጁ ወረደ። ይበለን እና ተመልሰ አለ ይበለን። እሺ ኦኬ ለምንድን ነው? ኦኬ አንዳንድ ሜሴጆች እየመጡልኝ ነው። ቆይ እስቲ ይበለን መጥቷል። አውራው ወንድምነት ለምን ነው ዝም ያላችሁት? ኦርቶዶክሳውያን ወንድማችንን አክቲቪስት መስፍን ፈይሳን ለምን አልተባበራችሁት? ፒውር ኦርቶዶክሳዊ ሲምል እንኳን ገብርኤልን ነው ብሎ የሚምለው። ጴንጤ የሆነ ብላችሁ እንደማትሉ ተስፋ አደርጋለሁ። እኔ እንኳን ስለ ኦርቶዶክሳዊነቱ መሰክራለሁ፣ በዓለም ሁሉ ያለ ማለት ነው። እንደ አባቶቻችሁ እንደነርሱ አትሁኑ ብሏል። ሁኑ ብሎ ያለው እግዚአብሔርን በመፍራት በዘመናቸው መልካምን ተሐድሶ ያመጡ ፈሪሃ እግዚአብሔር በምድሪቱ ላይ ያመጡ በሕዝብና በሕዝብ መካከል መከባበርን ለሕዝብ ሰላምንና የሚጠቅምን ለአገር ልማትን የሰሩ አባቶችን እነሱ ምሰሏቸው። አባቶችን ጠይቅ ያስታውቁህማል የተባለው እንደነሱ መልካም ለሚሰሩ አባቶች ነው። እንደነ ብፁዕ አቡነ እንድርያስና እንደ ሌሎቹ አይነት ውሻና ድመት የሚቀብር በግ የሚቀብር ፓስተር ይሁን ጳጳስ ይሁን ሼካ ይሁን ራባ ይሁን ኢትዮጵያ ምድር ላይ እድል ፈንታ ሊኖራቸው አይገባም። ከእንደነዚህ አይነት አባቶች የሚሰጥ ትምህርት መርዝ ነው፣ ገዳይ ነው፣ አገርን የሚያጠፋ ነው፣ ህዝብን የሚያጠፋ ነው፣ መንፈሳዊነትን የሚያጠፋ ነው፣ ፈሪሃ እግዚአብሔርን የሚያጠፋ ነው። ከእነዚህ አባቶች ምንም አትማርም ብራዘር፣ ምንም አትማሩ። ጽድቅን እንጮኋለን፣ ጽድቅ እውነት ነውና። የት አላችሁ ብፁዕ አቡነ ገብርኤልን ሲሳደቡ ያንን ቤዛዊተ ኩሉ ዓለም አትባልም ብለው ሲሉ አንዴ በትምህርታቸው አንዴ በብሔራቸው በቋንቋቸው ስትሳደቡ ፖለቲካዊ መልክ ስትሰጡ የነበራችሁ የት ነው የገባችሁት? የት ነው ያላችሁት? ምናልባት የኔም እኮ ጅብ ሊጋልቡ ይችላሉ። ይዶን ነው የምናውቀው ነገር የለም። በቀሚስ ውስጥ የተደበቁ ሁሉ በመንፈሳዊ ሽፋን በመንፈሳዊ ልብስነት የተደበቀ
ፓስተር ይሁን አልኩ መድኃኔዓለም ክርስቶስ ይፋረደኝ። እኔ ክርስቶስ አገልጋይ አይደለሁማ። እንዲህ አይነት ነውር የሚያደርግ ከሆነ ልንደብቀው ልንሸሽገው አንችልም። ክፉ ስራውን እንገልጠዋለን፣ የጨለማውን ስራ እንገልጠዋለን። የክርስቶስ አገልጋዮች ነንና ፓስተር ነው እንዴ ከሙሉ ወንጌል ነው ከመካነ ኢየሱስ ብዬ አልደብቅም። እንዲህ አይነት ነውር የሚያደርጉ ሰዎች ንስሐ ነው መግባት ያለባቸው። የደም መፍሰስ እልቂት ከምድራችን ላይ አልደርቅ ብሎ ያለው እንደነዚህ አይነት መተታሞች ምድሪቱን ስለያዙት ነው። በአንድ በተዘዋዋሪ መንገድ የሰራዊት ጌታ እግዚአብሔር በቃ ብሎ ሲል እንዲገልጣቸዋል ማለት ነው። ከላይ ነው የሚመታ የእንትኑ ነው ሲኖዶሱ ነው ብሎ እግዚአብሔር አይፈራህም። አረ በፍጹም በፍጹም ካውንስሉ ነው የኢትዮጵያ ወንጌላውያን አማኞች ህብረት ካውንስሉ ነው ዋናው ፓስተር እንትና ነው ብሎ አይፈራህም የሰራዊት ጌታ እግዚአብሔር። አይሄማ ዋናዎቹ ኢማሞቹ ሼኮቹ ምናምን ነገር አሉበት ብሎ አይፈራህም እግዚአብሔር። ጭምብልህን ይገልጠዋል ጌታ መድኃኔዓለም ማለት ነው። እንደዚህ እናንተ ከላይ ተቀምጣችሁ ህዝብን በመምራት በግ የእግዚአብሔር ህዝብ ምሳሌ ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 34 በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ማለት ነው። በግ የእግዚአብሔር ህዝብ ምሳሌ። ምናልባት ይሄ በግ የተቀበረበት ህዝቡንም እንደዚሁ ዝም ብሎ የእግዚአብሔር ህዝብ የሆነውን በመንፈሳዊ ነገር መቅበር እስከሆነ በምን ታውቃለህ? ትርጉሙ ምን እንደሆነ ታውቃላችሁ? የወንጌል አማኞች በየቤቶቻችን ሁሉ ላይ ነው። ወንድማችን መስፍን ፈይሳ ቤት ላይ ግቡና የተናገረውን ሪፖስት ነው የምናደርገው እያንዳንዳችን። እሱ ነው ኦዲዮን ያወጣው፣ ድምፁን ያወጣው፣ ተናግሮበታል። አየህ እኔ ስላልሰማው ነው። እንዴት አንድ ሰው ይጠፋል እኮ ብዬ ነው እኔ አሁን አየህ ፔጅ እንትን ለካ አንድ ሰው አለ ማለት ነው። መስፍኔ ጮሆ ሰሚያጦ የሚተባበረው ኦርቶዶክስ አይተዋል። ሰምተው እንዳልሰሙ አይተው እንዳላዩ አልፈውታል። ፒውር 100% የተረጋገጠ ኦርቶዶክሳዊ ነው። ሲምል እንኳን ገብርኤልን ብሎ ነው የሚምለው። ደጋግሜ ሰምቼዋለሁ። ለምን አልተባበራችሁትም ኦርቶዶክሳውያን? መተተኛን ትሸፍናላችሁ ማለት ነው። አስማተኞችና ጠንቋዮችን ትደብቃላችሁ ማለት ነው። እንደዛ ነው። እኛ ጋር እየመጣችሁ ብቻ ነው እዩጩፋ እያላችሁ የምታላዝኑት። በሉት እኛም ጋር ችግር ካለ ችግር የለውም። እኛ አይተን ያለፍነው፣ እኛ አይተን ያልተናገርንበት፣ እኛ አይተን ያላወገዝነው ነገር ካለ ነገም በሉት፣ መብታችሁ ነው። እኛ ቤት ግን ማንም ይሁን ማንም ዘይት ሻጭም ይሁን እራፊ ጨርቅ ሻጭም ምንም ይሁን ማንም በዚህ ሶሻል ሚዲያ አገልግሎት ውስጥ እኔንም ወንድሞቼንም ያልሰማችሁ የላችሁም ብዬ አስባለሁ። ካልሰማ ኤርሚያስ አበበን ካልሰማው የእውነት ሂድና ዩቲዩብ ላይ ግባና ስማ። ለሐሰተኛ ነቢያት ልምምድ የሚሆን ዘይት ሻጭ የሚሆን እራፊ ጨርቅ በየገስታውስ ለሚማግጡ ዱርዬዎች መንፈሳዊነት ካባ ለብሰው ላሉ ሰዎች እነሱን በሙሉ ያልተቃወምኩበት ፓርት ካለ አንተ ግብዝ አሁን ኤርሚያስ ልትናገር ይገባል ብለህ በለኝ ናና። ቴንኪው ወንድሜ ይህንን ኦዲዮ ሪከርድ የላክልኝ። ልክ እየሰማ ነው፣ እዚህ እየሰማ ስለነበረ ድምፁ ስለሚታወቅ አታሰማለኝ። ያው ወንድሞቼ እናቶቼ ጌታ እግዚአብሔር ምስክሬ። አቤቱ ጌታ ያራ ዘንድሮ ኢትዮጵያ ውስጥ ምንድን የገባው ወገኖቼ እግዚኦ በሉ። ያው እኔ ጋር 12 ሰዓት ከ58 ፒኤም ላይ አሁን 1 ሰዓት ከሩብ ነው። ይሄ ማለት ከ16 ደቂቃ በፊት ቅድም መስፍኔ እየተናገረ ቮይስ ሪከርድ ገባልኝ። ማነው ከ53 ላይ 12 ከ53 ላይ ገባልኝ። ከዛ 12 ከ58 ላይ ገባልኝ። እሺ አንድ ሰው ቆይ ላስገባ ፈልጌያለሁኝ። የብሌን መልሼ አስገባለሁ። ወንድምነት አስገባለሁ መልሼ። ሌላ አንድ ኦርቶዶክሳዊ ለመግባት ፈልጎ ነው። ቆይ እስኪ ብሬ። እሺ ብሬ እንዴት ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ክብር ይስፋ። ከየት ቤተ እምነት ነው? ከኦርቶዶክስ። አስገቡኝ ብለህ ስላልክ ነው ስለላክ። አይ ነው ስለ ብፁዕ አቡነ እንድርያስ ምናምን ይላል ታይትሉን አይቼ ነው። አዎ ሰምተሃል ስንነጋገርበት የነበረው?
ነው ሳይሆን እዚህ ጋር ስለ ብፁዓን አባቶች ማውራት ማትከተለው እምነት ላይ ትክክል ነው ብለህ ታስባለህ? ከጎን ያለው ወንድማችን አክቲቪስት መስፍን ፈይሳ ነው፣ ኦርቶዶክሳዊ ወንድም ነው። በዚያ ርዕስት ላይ አንድ የወጣ ኦዲዮ ድምፅ ነበር፣ የስልክ ልውውጥ። አንተ ሰምተዋል? ጳጳስ የሆኑ እንደሆነ እዚህ ቤት አይወራም እንዴ? ፓስተር የሆነ አይወራም? ስለ መልአክ እናወራለን እኮ፣ ስለ ትልቁ ስለ እግዚአብሔር እኮ እናወራለን። ነው ሳይሆን ኦርቶዶክስ ለአንተ ያልዳኑ ከሆኑ ለምን አንተ ስለ ኦርቶዶክስ? እኔ ስለ መዳንና ስለ አለመዳን አይደለም። አንተ የኦርቶዶክስ እምነት ተከታይ ሆነህ መንፈሳዊ አባቶች ናቸው ጳጳሳቱም ማለት ነው። መስፍኔ ሲናገር ሰምተዋል አይደል እኮ? እግዚአብሔር ስለሾመው ሰው ሰምተዋል። እኔ እግዚአብሔር ሾሞታል አልሾመውም፣ እኔ እሱ ላይ እኔ ጥያቄ አይደለም። ሰምተዋል ወይ አክቲቪስት መስፍን ፈይሳ የተናገረውን? ይህንን በእሳቸው ላይ የተለቀቀውን የስልክ ልውውጥ ሰምተዋል? ቀለም የምን መሰለህ አንድ የምነግርህ ነገር ማለት ወደና ላክስተ ልጅ አጋባው እሱን ብራዘር ጎ ላክስተ ልጅ ወይ እናት እህት ልጅ እህት ካለች ብለው ኤርሚያስ ስለ መቃወምና ለመቃወሞችን እኮ አንተ አልከረም። አንተ መልእክት ታስተላልፋለህ። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። ተቃውመሃል አንተ በግልህ? ኖ አንተ መልእክቱን አስተላለፍክ አይደለ? በቃ የመቃወም ያለ መቃወም እኮ እኛ ራሳችንን እንጂ የምንወስነው አንተ እኮ አይደለም ለኛ የምትወስንልን። እኛ ታዲያ እኛ ሐሰተኞችን ነቢያትን ስንቃወም እስካሁን ድረስ መስፍን ፈይሳ መስፍን ፈይሳ አልኩኝ። መስፍን የነቢይ መስፍን ሶፍት አንድ ቀን ስላስበላ እኔ የዛሬ 6 ዓመት ላይቭ ላይ ወጥቼ ተናግሬበት ተቃውሜ ያለ ዩቲዩብ ላይ ማለት ነው ቪዲዮ እንዲህ አይነት ነውር አቁም ብየው ነግሬው እዚህ ነው ያለውበት ሀገር እንኳን ሊያገለግል ተጋብዞ መጥቶ መክሬው አስትቸው ንስሐ በገባበት ጉዳይ ላይ እናንተ እስከዛሬ ድረስ ሶፍት እያስበላችሁ ትሉናላችሁ። ኦኬ እና ቆይ አድምጠኝ ብራዘር፣ እናንተ እኛ ቤት ያለውን ትክክል ያልሆነውን ነገር የመናገር እኮ ራይት አላችሁ፣ መብት አላችሁ፣ ትችላላችሁ። ግን ሰዎች ንስሐ ገብተውበት የተዉትን ነገር ስለ ወንድሜ ፕሮፌት መስፍን በሹ ማለት ነው የምናገረው፣ አንድ ቀን ሶፍት በስህተት ቢያስበላ ያንን እስካሁን ድረስ ይዛችሁ ንስሐ የገባበትን ይቅር። ይኸው እኔ አፌን ሞልቼ እዚህ ሀገር መጥቶ ቁጭ ብለን ቡና ጠጥተን ፎቶ ተነስተን መጥቶ አገልግሎ እዚህ ምድር ላይ ማለት ነው ተጋብዞ መጥቶ እኔ ነበርኩ ጉባኤ ውስጥ መክሬው፣ ያኔም ደግሞ ትክክል አይደለህም ብዬ ላይቭ ላይ ሁሉ ሰርቼበት እሱ ሁሉ ሰምቶ እሺ ብሎ ታርሞ የተሆን እስካሁን ድረስ ሶፍት ያስበላ እያላችሁ በየጊዜው ነጠላ ዜማ ትለቃላችሁ እኛ ቤት ላይ ማለት ነው። እናንተ ቤትስ ላይ እንደነኛ አይነት መተተኞች እንዲህ አይነት የድምፅ ቅጂ ይኸው ከጎን ያለው አክቲቪስት ወንድማችን መስፍን ፈይሳ የኦርቶዶክሱ እምነት ተከታይ የሆነው አውጥቶ ለቀቀው። ለምንድን ነው ሌሎቻችሁ በእኚህ አባት የተሰራውን ይህንን ነውር ዝም ያላችሁት ነው? በቅርቡ እንኳን እኔ ፐብሊክ ላይ ያወጣሁትኝ በቅርቡ ማለት ከ4 እና ከ5 ቀን በፊት ድጋሚ ለሶስተኛ ነው ለሁለተኛ ጊዜ ነው ያን ያቀረብኩትኝ። የአብሮ አደጌ ያበበ ጉልላት ሞት ላይ ሬሳው ላይ ሁሉ ጭምር የተሳለቀ ጫታም ትውልድ የት ነው ያለው? የኔስ ወንድም ኦልሬዲ ሞተ፣ አብሮ አደጌ የዛሬ 9 እና 8 ዓመት። በሐዘኔ ላይ ስትቀልዱ የነበራችሁ በሩቅ አገር ሳለው ያልቀበርኩትን አብሮ አደጌ በሌሎችም ጓደኞቼ ላይ ያለቀስኩት ለቅሶ ላይ ከተቃለዳችሁና ካሾፋችሁ ከቀለዳችሁ መብታችሁ፣ ችግር የለውም። እንደ ህዝብ ነው ብዬ አንተ እንደዛ ላታረግ ትችላለህ ብራዘር። እንደነኛ አይነትን አስማተኞች ቤት ውስጥ ደብቃችሁ መስፍን ፈይሳ ብቻ የሚጮህበት ምክንያት እሱ የሚያምናት ኦርቶዶክስ የኢትዮጵያ ኦርቶዶክስና እናንተ የምታምኑት የተለያየ ነው ወይ ነው እያልን ያለው ነው። እኔ እንደው መስፍኔ እንደዚህ የተናገረ አይመስለኝ ነበር። ቢናገር ሰምቼው ቢሆን ኖሮ ቪዲዮን ዘጌት ብዬ አሁን ነው ገና የሰማሁትኝ እሱ ስለነገረኝ እንጂ እሱ ቪዲዮ ነበር አምጥቼ ማሰብ። ኤርሚ ይኸውልህ የጴንጤ አጭበርባሪ አንድ ሰው ሶፍት ቢያስበላ የበላውን ሰው ነው የሚጎዳው። ይሄኛው ግን ልክ ነው። ጠላትን ጠላቴ ነው የሚሉትን የማያውቁትን ሰው ይጎዱበታል እንደ መሳሪያ። ልክ ነው። ትዳር ይበትናሉ፣ ሰውን ሽባ ያደርጋሉ። እኔ ቤተ ክርስቲያን ውስጥ ነው ያደግኩት። እኔ አቡነ ጳውሎስ ነፍሳቸውን ይማርና እሳቸው ጳጳስ በነበሩ ጊዜ
ቤተ ክርስቲያን ያለ ፍተሻ መግቢያ አይዲ ነበረኝ እኔ። አቡነ ጎርጎሮስ ዝዋይ ሲመላለሱ እኔ ነኝ ሹፌሮኝ የማመላልሳቸው። ቤተ ክርስቲያኗን ከሩቆኛ አይደለም ማቃት እኔ። አባቴ ነፍሱን ይማርና ዱሮ የእኛ አባቴ ሰበካ ጉባኤ ሊቀመንበር ሆኖ የሚያገለግልበት ቤተ ክርስቲያን መርጌታ የሚባሉ አሉ። መርጌታ መንክር ይባላሉ። ነፍሳቸውን ይማርና ሰው ከብት ሲጠፋባቸው እንደዚህ ፈረስ ሲጠፋባቸው ጅብ እንዳይበላ 2 ብር ወስደ ድግምት ታሰራለ እና እኛ ልጆች ነንና ፈረስ እንፈልግና ስናጣ ፈረሶቹ ከተበሉ አባታችን ይገርፈናል ብለን 2 ብር ሰርቀን ለመንክር እንሰጥና ድግምት እናሰራለን። ድግምቱ እንደሚሰራ ያወቅኩት ጅቡ ይመጣና ፈረሶቹ የቆሙበት ቦታ እግራቸው ልሶ ጭራቸውን ጎትቶ መንከሳቅቷል። ያኔ እኔ ልጅ ነኝ። አባታችን ግን ነፍሱን ይማርና ጎርጊስ ይጠብቃቸዋል። ከጎርጊስ ይበልጣል የመርጌታ መተት ይሉ ከዚህ ነው የሚለን አባታችን። እንደዚህ ነበር የሚለን። ይሄንን የመተት አንዱ ጳጳስ አንዱ ቄስ አንዱ ላይ ያኔማ እንዳሁኑማ ቢገባኝ እንዴት የሰይጣን ተባበራለሁ። ሰይጣንን እኮ ነው አምልከ ለሰይጣን ተገዝተ ነው እኮ ድግምት የምትሰራው። ሰይጣንን ካመለክ ነው ድግምቱ የሚሰራው። ሰይጣንን ካላመለክ ግን ድግምትም አይሰራብህም፣ የሚሰራብህም አይፈጸምብህም በአምላክ የምታምን ከሆነ። እኔ ጴንጤዎች ሲያጭበረብሩ ከወቀስኩ ኦርቶዶክስ ውስጥ እንደዚህ አይነት ቆሻሻ ሳይ አባቶች እግዚአብሔር ሾሟቸዋል። አረ ሰይጣን እንዲሆኑ አባቶችን አልሾመም እግዚአብሔር። የሰይጣን መንገድ እንዲከተሉ አልሾማቸውም እግዚአብሔር። ሰው ናቸው፣ ተሳስተዋል። ተናግሬ ንስሐ እንዲገቡ ነው ማድረግ ያለብኝ እንጂ እግዚአብሔር ሾሟቸዋልና አባቶች እግዚአብሔር ስለሾሟቸው አትናገር፣ ራሳቸው ኃጢአታቸውን እግዚአብሔር ይጠይቃቸዋል የሚል ጅል ኦርቶዶክሶች አለው። እንደዛ የሚባል ነገር የለም የኔ ጌታ። ቆይ መስፍን አንዴ ቆይ አንዴ ሰጣችኋለሁ። ቆይ ተከተላለሁ እንደማንቸው ቅድም የድግምታውን መስፍን ያለውን የድግምቱን ቅድም ብርኬ ሪከርድ ያደረገ ሰው ካለ በውስጥ ይላክልኝ። አላከልኝም፣ ተኝቷል፣ እንቅልፍ ወስዶታል። የድግምቱን የሌሎቹ አለ እያንዳንዱ ይሄ መላጭ የበላው ሰውዬ ሁሉ እሱንም እናሳየዋለን። አይ ቲንክ መስፍን ያላየም የድግምቱን ላኩልኝ። መርፌ በጉንጮ ያስገባ ቄስ ሁሉ እናሳያለን። እሺ ላክልኝ። ትሩዝ ወንድምነት ላክልኝ። እሺ በውስጥ ላክልኝ ዋትሳፕ ላይ። ቀጥሉ እሺ እናንተ። እና እኔ ልቀጥል አንዴ ላውራና ከዛ ታወራለህ። አንዴ ይቅርታ ነው። እኔ አሁን እናንተ ስለጠየቃችሁት ነገር ነው። ለምን አትቃወሙም? ለምን ዝም ትላላችሁ? አንተ አሁን ስለ መንፈስ መስፍን በሹ አነሳ። መንፈስ መስፍን በሹ በትክክለኛ በቪዲዮ ተቀርጾ ራሱ ሰውየው ያሳየውን ነገር ነው ሰዎች የተቃወሙት። ራሱ ሰውየው በግልጽ የሚታይበት ቪዲዮ የሚታይበት ነው። ይሄ ነገር ሪከርድ የተደረገ እርግጠኛ ያልተሆነበት ብዙ ነገሮች ሊኖሩ ይችላሉ። እርግጠኛ ካልሆነ ለምን አባት እኮ አልሞቱም አሉ፣ ድምፃቸው ተሰምተዋል። እኔ አይደለሁም ለምን አይሉ? ቆይ አንዴ ልጨርስ እንዴ። እሳቸው እየሄዱበት ያለበትን መንገድ አሁን ማንም የሚያውቅ የለም። አሁን ክስ ፕሮሰስ ሊኖረው ይችላል አይደል? ዝም ብሎ ተነስቶ ትላንትና ስለተደረገ ዛሬ አይደረግም። እንኳን ክስ ሊያደርጉ ጉባኤ ማለት ነው። አንድ ቀን አትታሰርም እኮ። ፕሮሰስ አለው፣ መረጃ አለው፣ ማስረጃ የሚባል ነገር አለ። ያን ሁላ ነገር ተፈልፍሎ መጥቶ ነው በህግ ፊት የሚቀርበው እንጂ ዝም ብሎ ትላንትና ስለተሰማ አይ ዛሬ መደረግ አለበት አይባልም። ኖ ህግና ስርዓት አለው። ሌላው አይደለም። ቆይ አንዴ ልጨርስ። ሌላ ነው። ቆይ ልጨርስ። ሌላ ነው። ከዛ ታስረዳኝ። በህግ የሚቀጡት ሌላ ነው። ኦርቶዶክሳን የሆነው ባለማተቡ አባ ገብርኤላ ቤዛዊት ትባልም ስለተባለ ወጥቶ ያ ሁሉ አዋቂም አላዋቂም ያለቀሰው ይህን ሲያይ ለምን ዝም አለ ነው የኔ ጥያቄ።
የትኛው ነው ሊያስብል የሚገባው? ቅጣቱን ተው፣ መቀጣቱ እሱን ተው። ይሄንን እንደሰማ ይሄ ነገር ይጣራ። ማን ነው? እውነት ነው ውሸት ነው ለምን አላለም? አንተ የተቃወምከው በምን እርግጠኛ ሆነህ? እኔ ድምፁን የራሳቸው መሆኑን አረጋግጬ ራሳቸውን ድምፃቸውን ስለማቅ በአካል ስለማቃቸው ሲያወሩ ስለማቃቸው በቃ ይሄ ነው ማረጋገጫ ስለማቅ ይሄ ነው ማረጋገጫ። አዎ አይደለም ካሉ ደግሞ እሳቸው ወጥቶ ይናገራሉ። ከዛ ድምፅ ይመረመራል። አንተ ግን ይሄ ነው ማረጋገጫ። በቃ ድምፃቸውን ስለሰማ በቃ ይሄ ነው ስለተው። አየህ ድምፃቸውን ብቻ ስለሰማ ሪከርድ ተደርጎ በቃ ትክክል እሳቸው ናቸው ብለህ እርግጠኛ ነው። ትክክል ካልሆነ ይሄ ድምፅ አባይ ጣራ ለምን አላለም? ኦርቶዶክስ እኮ አሁን ይሄ እኮ ጊዜና ሰዓት አለው። ዝም ብሎ ከመሬት ተነስቶ ቀን በላይ ለምን 100 ቀን አይሆንም? ሰው ጊዜ ስርዓት አለው። ሁሉ ነገር ወቅቱን ጠብቆ ሰዎች አንድ ነገር ማስተካከል ይችላሉ። ሁሉ ስሜታዊ ተሆኖ የሚሄድበት ነገር አይደለም። አንተ አሁን ስሜታዊ ሆነ ነገሮችን የምታደርገው ሰው ሁላ ስሜታዊ አይደለም። ሰው ሁላ እንዳንተ መሆን የለበትም እኮ። ሰው ስሜታዊ ሲሆን ብዙ ነገሮችን ይሰራታል። ስሜታዊ የምትሆኑት እኔ አሁን ስለሌላው አይደለም እያወራ ያለሁት ስለዚህኛው ርዕስ ነው። መብት አለ ሲኖርህ ግን በመጀመሪያ ነገሩን እስከ መሰረቱ መጀመሪያ ሶኖዶሱ ደግሞ የኔ የበላይ ጠባቂ ስለሆኑ መጠየቅ ግዴታ አለባቸው። አሁን ይኸውልህ ሲጀመር አንድ ነገር ልንገር እና ወረደ እንዴ ና መልሰው ሜርሲ ለምን አስወረሽ? እና ተመልሰህ ያውራ ችግር የለውም ከመስኔ ጋር ያውልህ ብዙዎቹ እንደሱ ፕራይቬቱ ይመጡና እግዚአብሔር የሾማቸው አባት ናቸው። አንተ እሳቸውን ለማቃለል የሄድክበት አጽያቱን እሳቸው ይወስዳሉ ይሉኛል። አጽያቱን እሳቸው ይወሰዱ። ቤተ ክርስቲያን ግን በእነሱ አባት እግዚአብሔር ብንጠራ ይሰማል። ይኸውልህ መስፍኔ ከሆነ ስም በመጀመሪያ በመደማመጥ እናውራ። በመጫወት አይደለም የምንሰማ። አንዴ ማስታወቂያ እናገርና ከዛ ትቀጥላላችሁ። እሺ ትሩዝ ቪዲዮ ላክልኝ። እሺ በቃ ላክልኝ። ቴንኪው ተባረክ። ቀጥሉ። ቤካ አለህ? ቤካ ከላይ አለህ? ድንገት ኢትዮጵያ ስለሆነ ተይተህ ከሆነ ሌላ ሰው እንዳስገባ። ቤካ አለ? ድምፅን አሰማኝ ካለ ቤኪ። እሺ የለም። ኦኬ በቃ ቀጥሉ። እሺ ሌላው ነገር ሰዎች ሁላ በአንድ አይነት ስሜት እንዲመሩ የግድ ለምን አልተቃወማችሁም ተብሎ ምንም መናገር ሰዎችን ማስገደድ ማንም የለበትም። በቃ አንተ መልእክትን ማስተላለፍ ባለብህ መልኩ አስቀምጣል፣ አስተላልፍ። በቃ ሌሎቻችሁ ግን ለምን አትቃወሙ ብለህ የመጠየቅ መብት የለህማ። ለምን አትቃወሙም? ለምን አትናገሩም ተብሎ ይህን ንግግር ለምን ተናገራችሁ ብለህ የመጠየቅ መብት ለምን አመፅ አንተ አትቃወም። የአንተ ስም አልተጠራም። አንተ ይህን የመጠየቅ መብት ሰጠህ። አንተስ የመቃወም መብት ሰጠህ እንዴ? አንተ ከሆነ ለምን ትቃወማላችሁ የምትለው? ለምን ትቃወማላችሁ አይደለም ያልኩት እኔ። ለምን ትቃወማላችሁ አይደለም፣ ለምን ሰዎችን ተቃወሙ ትላላችሁ ነው ያልኩት። ልክ ነው። የቤተ ክርስቲያኗ ልጆች ከሆኑ ቤተ ክርስቲያን ብልሹ አሰራር ስትሰራ ሌሎች ላይ እንደሚሰራ እዚህ ላይ አንተ የራስህን ነገር ካስተላለፍ ሰዎችን እኮ አመፅ እኮ እያነሳሳ ያለው ለምን አትነሱ? አመፅ አይደለም ነውር ነው እያበረታታ ያለው። በቃ የራስህን ሀሳብ ካስተላለፍክ ሰው ደግሞ በራሱ መንገድ የራሱን ምዛኔና የራሱን ሀሳብ በፈለገው መንገድ ይነሳል። ብሔራቸው ኦሮሞ ቢሆን ዝም አይባልም። ቆይ ስማኝ፣ አሁን አንተ የራስህን ሀሳብ ካስተላለፍክ በቃ የራስህ ነው አይደለ? በቃ የተሰማን ስሜት ተናገር። ለምን ዝም ትላላችሁ? ለምን አረጋለሁ? ቤተክርስቲያን እንድትነቃ በሰዎች እኮ መብት ላይ እየተጋፋ እኮ ነው። የሰዎችን መብት እየተጋፋ ነው። እኔ አንቂ ነኝ፣ አነቃለሁ ቤተክርስቲያን እንድትነቃ። እና አንቃ እንጂ ሰዎችን ነው የምታስተኛው እንዴ? ሰዎችን እኮ አሁን አንተ ምን እያደረግህ? እያነቃህን ሳይሆን ኦልሬዲ ለምን በግድ አትወጡም? አመፅ አምፁ እያልክ እኮ ነው። አመፅ እኮ ነው እያነሳሳ ያለው። ማን ነው አመፁ ያለው? አንተ ነህ። አሁን ለምን ሌሎች አትቃወሙ? ለምን ዝም ትላላችሁ? አባ ገብርኤላ አዳምጠኝ። አባ ገብርኤላ ቤዛዊት ናት፣ ቤዛ አይደለችም ማርያም አለ ብሎ ያለቀሰ ኦርቶዶክስ ስለሱ አሁን ስላለው ነገር አውራ። አሁን ስለምናወራበት ነገር ለምን
የእሳቸው ድምፅ የመጣው እኮ በእሳቸው ምክንያት ነው። በቃ አሁን ስለሳቸው ድምፅ እናወራ። እኔ ገባሁ። ስለሳቸው ድምፅ ነው፣ ስለሌላ ነገር አይደለም። አሁን እኔ ስለድምፃቸው ነው ማወራለን። በቃ ስለ ድምፅ ያወጣ መስፍን እንግዲህ አይ ቲንክ ላታውቀው ትችል ከሆነ አይደል አክቲቪስት ነው። በአክቲቪስትነቱ የኢትዮጵያ ሕዝብ በሙሉ ሶሻል ሚዲያ የሚያውቅ በሙሉ እናውቀዋለን። ኦኬ ማህበራዊ አንቂ ነው፣ አክቲቪስት ነው። በፖለቲካ ጉዳይ በሀገራዊ ጉዳይ ሲናገር የነበረ ነው። መቃወም ያለበትን ሲቃወም፣ መደገፍ ያለበትን ሲደግፍ ነበር እንደ አንድ ኢትዮጵያዊ ማለት ነው። መብቱ ነው። አሁን ጥያቄው ምንድነው? አንተ ለምንድነው አሁን ህዝቡን ለምን አትቃወሙም ብለህ የምትቀሰቅሰው ብለህ ካልክ እንደ ማህበራዊ አንቂ ግዴታ አለበት። መስፍን እዚህ ጋር የኦርቶዶክስ እምነት ተከታይ ሆኖ ዝም ቢል ግብዝ ነው። ምክንያቱስ በፖለቲካ ጉዳይ ላይ ኦሮሚያ ክልል ውስጥ የተወሰነ ነገር ሲበላሽ አይቶ የጮኸ ሰጃ ሳይኖረኝ በውሸት እኔ ማውገዝ ሁሉ አለባት ቤተክርስቲያኗ። አሁን እኮ ይኸውልህ አንተ እኮ በስሜታዊነት ነገሮችን እያደረግክ ነው። ሰው እንዳንተ እንዲሆን ነው እየፈለግክ ያለው። ሰው ሁላ እንዳንተ እንዲሆን ነው የፈለግከው። ሰው ሁላ ለምን እንደኔ አልሆነም? ለምን እኔ ያልኩትን ለምን አትከተሉም? ልክ እንደ ፖለቲካ መሪ እኔ ቀብዳት እንፈሽ አይ ስማ ይኸውልህ እውነትን መናገር ውሸትን መደበቅ አይደለም። አሁን ስለ እውነት መናገር አይደለም እየተቃወምክ ያለሁት። ስለ እውነት ተናገር ከሆነ ስለ እውነት ተናገር። ስለ እውነት የተናገርክበት መንገድ ግን ጥቁር ለብሰ ቁጭ ማለት ያለብህ ይሄ መሴ ሲሰማ ነው። አባታችን ወጥተው ቤተክርስቲያኗ አይ ይሄ የኛ ጉዳይ አይደለም፣ ይሄ ቅጂ ቅንብር ነው ከተባለ እኔ ወቀሳለሁ፣ ይጠይቅበታለሁ እኮ እንዳንተ በስሜት ጊዜ ይወስዳል። ሁሉም ነገር እኮ ማጣራት ምንድነው ጊዜ የሚወስደው? በአንድ ቀን በሁለት ቀን ምንድነው ጊዜ የሚወስደው? ቤተክርስቲያኗ እኮ አጀንዳም አላረገችውም እንዴ። እና አጀንዳ እንድታደርገው ነው እንዴ አንተን ሀሳብ? አዎ ጉባኤ አጀንዳ እንዲያደርግ እፈልጋለሁ። አንተ ማን ተብለህ ነው አጀንዳ የምትደረገው? አንተ ሰውዬ ይዘህ አምጥተህ ስላቀረብክ ምንድን ነው አጀንዳ የሚሆነው? አጀንዳ ሆኖማ ተጣልተውበታል። ይኸው ተጣሉበት እኮ ነው የተባለ። አሁን ከ16 ነው ከ16 ስለማታውቅ ስለ ቤተክርስቲያኗ አይደለም። ይጣሉበትም አይጣሉበትም እኔ አሁን እያልኩ ያለሁት አንተ ማቅረብ ያለብህ ሀሳብህን ስሜትህን አቅርበሃል። ኦኬ እኮ አልኩህ። በቃ አቀረብክ ሀሳብህን ስሜትህን ገለጽክ፣ አለቀ። ሌላውን ግን ለአመፅ እንዲነሳሳ ለምን ዝም ትላላችሁ? አመፅ ማለት ምንድን ነው? ለምን አትናገሩ? ለምን አትናገሩ? ይሄ እኮ ልክ ተናገርክ፣ መልእክትህን አስተላልፈሃል። የሚሰማ የሚያየ ማድረግ ያለበት ሰው ያደርጋል። መተት ስለምትጠቀም መተቱ አንተንም ስለሚያስፈራ ነው እንጂ ትክክለኛ መተት የሚሰራ ጳጳስ የሰማ ሰው ብሎ ነው ድምፁን ማሰማት። አሁን ፖለቲካ ግን እንደዚህ ነው የምታወራው። ይኸውልህ በመጀመሪያ በመደማመጥ እናውራ። ቆይ እስኪ እንደማመጥና እናውራ። በመጀመሪያ ሰማኝ ወይ ደግሞ አውራና ጨርስና እኔ ልስላው። እሺ ቆይ አንድ ነገር እንድታስተካከል ፈልጋለሁ። አንተ ወንድማችን ምን መናን የኦርቶዶክስ ወንድም መስፍኔም ኦርቶዶክሳዊ ስለሆነ ከዚህ በኋላ አመፅ የምትቀሰቅስ ብለህ የምትለው አይነት ቃል እንዳትጠቀም እዚህ ቤት። ምክንያቱም መስፍኔም አመፅ አልቀሰቀሰም፣ እኛም አመፅ አልቀሰቀሰም። አመፀኛ የሆኑ ጳጳሳትን እንዲህ አይነት ድግምትና መተት የሚቀብሩ አመፀኛ የሆኑ ፓስተሮች፣ አመፀኛ የሆኑ ነቢያት ቢኖሩ እኛ ከወንጌላውያን አማኞች ነን፣ እናንተ ሁለታችሁ ከኦርቶዶክስ ናችሁ፣ እንቃወም ነው ያልን ያለነው። ምኑን ክፉ ድርጊታቸውና ሀሳባቸውን እንቃወም እንጂ አመፅ ቀስቅሶ አይደለም። መስፍኔ አመፅ ቀስቅሶ አላለም፣ እኛም አመፅ ቀስቅሶ አላለም። አመፅን ግን እንቃወም ነው ያለው። መስፍኔም አመፅን ተቃወሙ ነው ያለው። መልእክቱ እኮ አንተ አንዴ ሚውታር ኤርሚዬ፣ እኔ ብቻ ያወረድኩት ምክንያት እቺን ቃል ስለሰማው ነው። አመፅ እያነሳሳችሁ እንደዚህ ነገር እንዳትጠቀም፣ ከተጠቀምክ እናወርዳለን። ብራዘር ያ እቺን ቃል ነው። ኦርቶዶክሳዊ እምነት ተከታይ ነው፣ ምንም አመፅ አልቀሰቀሰም። ለምንድነው ይሄን ክፉ ድርጊት እኔ ብቻ የጮኩት ነው ብሎ እኔ እንደውም መስፍን ፈይሳ እንደዚህ የጮህ አልመሰለኝም ነበር፣ የተናገረ አልመሰለኝም ነበር። ይህንንም የድምፅ ቅጂ እሱ እንዳወጣው አላወኩም ነበር። እሱ ነው ያወጣው፣ ተሰጥቶት ማለት ነው ከቤተ ክህነት። ኦኬ በዚህ ጉዳይ ላይ አሁን እኮ መስፍኔ እየተናገረ ከዛው ከቤተ ክህነት ያለ ሰው ከሌሊቱ 10 ሰዓት ነው ኢትዮጵያ ውስጥ መግባት አልችልም። አሁን እየሰማው ነው። መስፍኔ ይህንን በለቀቀ በማግስቱ ነው የግንቦት ርክበ ካህናት ስብሰባ ነበር፣ የጳጳሳቱ እና የሊቃውንት ጉባኤ ማለት የካህናቱ ማለት ነው። በዛ ስብሰባ ላይ በብፁዕ አቡነ ገብርኤል፣ በብፁዕ አቡነ ፊልጶስ፣ በብፁዕ አቡነ ማናቸው በርናባስ ላይ ስብሰባ ተደርጎ እሳቸው ራሱ አልተገኙም አሉ ብፁዕ አቡነ እንድርያስ። በዛ ስብሰባ ላይ አንድም አልተገኙም።
ዘብዳቸውን የጠፋው አለኝ። ድምፁን ላሰማ ጠይቄው ብዬ ስል ነው ድምፄ እንዳታሰማ የሚታወቅ ድምፅ ስለሆነ እንዳታሰማ አለኝ። ኦኬ የመስፍን ፈይሳ ምንድነው ጥፋቱ? እዚህ ጋር መጥቶ ኦርቶዶክሳዊነቱን ይዞ ጴንጤ አይደለም ጄኒውን 100% የተረጋገጠ ነው የመስፍን ፈይሳ ኦርቶዶክሳዊነት ሲምል እንኳን ገብርኤልን ብሎ ነው የሚምለው። እና ይህ ሰው መጥቶ እንደ አንድ ኦርቶዶክሳዊ እምነቱን እዛው ጠብቆ አባቶች በቤተክርስቲያን ደረጃ ላይ ቁጭ ብለው እኔ አውጥቼ ሳስቀምጠው በሚዲያ ላይ ሳወጣ እኔ ስጮ ማናቸውም በዚህ ጉዳይ ላይ የተባበሩ የሉም ነው። የኛም ጥያቄ እኮ እየጠየቅን ያለነው በቅንነት ኦርቶዶክሳውያን እንዴት ይህን ጉዳይ ሰምታችሁ እንዳልሰማ አይታችሁ እንዳላየ ለምን አለፋችሁት ብዬ ነው ጥያቄ ሳልቀርብ መስፍኔ መጣና ኤርሚያስ አልሰማህም ወይ እኔ በዚህ ጉዳይ ስናገር ብሎ ሲለኝ አልሰማሁ መስፍኔ ያልኩት እና በዚሁ አካውንት ነው ወይስ በሌላ መስፍን ፈይሳ ብሎ በሚለው ነው በዚህ አለ ገባን አየኑ እና ምኑ ነው አመጽ የቀሰቀሰው? አልቀሰቀሰም ለአመጽ ማለት። ስለዚህ ቃል እንዳትጠቀም። አንደኛ አመጽ ያስቀሰቀሰኝ ምክንያት የለም። እኔ ጥያቄ ነው የጠየቅኩት በፔጄ ላይ እንዲህ አይነት አባቶች ድምፅ ወጥቷል፣ ይህም ቤተክርስቲያን ማጣራት አለበት አልኩ። አጋጣሚ ደግሞ ድምፁን የለቀኩት ሲኖዶሱ ሊሰበሰብ አንድ ቀን የቀረ ከዛ ለማቃቸው ወደ 5 ነው 6 አባቶች ፕራይቬት ድምፃቸውን ላኩኝ። ከዛ ድምፃቸው ትክክለኛ ነው። ከዛ እዛ ተግረመረሙ። አጀንዳ ይያዝ ላይ እሳቸውም አልመጡም አሉኝ። ኤርሚያስ አሁን ነው የነገረኝ። እሱን እንኳን መምጣታቸውንና አለመምጣታቸውን አላጣራሁም ከስብሰባ በኋላ። ይህንን ድምፅ ሲሰማ ሌላውን ቤተክርስቲያን ቶሎ ይጣራ ብላ መግለጫ የምትሰጠው ፖለቲካ ነገር ሲሰማ ሮጣ መግለጫ የምትሰጥ ቤተክርስቲያን እንዲህ አይነት ቤተክርስቲያናን ስምና የአባቶችን ስምና ዝና የሚያጠፋ ብልሹ ነገር ሰምታ እንዴት ዝም አለች ነው የኔ ጥያቄ። እሺ ነው ዝም በለኝና ሰማኝ ልመልስልህ። በመጀመሪያ ደረጃ አንተ በመቃወምህ አንተ ትክክል አይደለም እያልኩ አይደለም። በቃ ተቃውም ቃል ስሜትን ገልጻል፣ ደስ ያለን ነገር ተናግራል። በቃ እኔ ትክክል ነኝ ያልከውን ነገር አስቀምጣል። ኦኬ ሌላውን ግን ለምን አታደርጉም ብለህ ምንም አንተ የማዘዝ መብት የለህም። በቃ አንተ የራስን ሐሳብ ገልጻል። ሌሎቹን ግን እንደዚህ አድርጉ ለምን አታረጉም ለምን ዝም ትላላችሁ? እኔ ደግሞ ሰው ነኝ። እኔ ስራዬ ሌላው አንድ ነገር ልንገር። ቆይ አንዴ ልጨርስ። ቦታ ፖለቲካ ላይም ሃይማኖት ላይም አገርንና ህዝብን የሚጎዳ ሳይ እናገራለሁ፣ እቀሰቅሳለሁ። ሰውን ነክቶ በዛ ነገር ላይ ትምህርት እንዲወስዱ እንዲያስተካክሉ እጮሃለሁ። ይሄ ሲጀመር በመንፈሳዊ መልኩ አንተ በምትለው መልኩ አይፈቅድልህም፣ መጽሐፉም አይፈቅድልህም። ይሄ ዝም ብለህ ቀጠቅጣለሁ እና ምናምን አንተ መንፈሳዊ ለሚያስተማርካለሁ በፖለቲካ ካለ እዚህ ነገር ውስጥ የመግባት ግዴታ የለም። መተት ሃይማኖት አይደለም። ሲጀመር አይገናኝም። ፖለቲካ ነው፣ ሃይማኖት ሌላ ነው። በቃ የሚገናኝ መንግስት እንኳን ጣልቃ አይገባም በሃይማኖት። መንግስት ራሱ ጣልቃ አይገባም አይደለም እየተናገርኩ ያለሁት። ኖ ቆይ አሁንም ቆይ እኔ ይቅርታ እኔ በጣም በህይወቴ ጌታ ምስክሬ በህይወቴ በጣም የሚያስጠላኝ ግብዝ የሆነ ሰው ነው። እንደዛ አትሆኑ እሺ ወንድሜ። ፖለቲካ ብለህ የምትለው ፖለቲካማ ከተባለ ራሱ ጳጳሳቱ ሁሉ ጭምር ፖለቲካ ይናገሩ የለ እንዴ እራሳቸው። እኔ እኮ ስለሱ ጉዳይ ስለአሁኑ ጉዳይ በእውቀት መሞገት ሲያቀት መስፍኔ አንዴ ፖለቲካ አንዴ አመፅ ልትቀሰቅስ ነው ብለህ ፕሮቮክ አታርገው። የፖለቲካ ጉዳይ ከሆነ ብራዘር ጳጳሳቱ አይደለ እንደ ጦርነት ውስጥ የነበሩት የተገኙት ጳጳሳቱ አይደለ? አድምጠኝ። ጳጳሳቱ አይደለ እንደ የኔ እንትና የሚባል ዘር ባነው ብሔር ደሜ ውስጥ ቢኖር በስሪንጅ መጥጫ አወጣዋለሁ ብለው ያሉት ምን ነው? አብሮስ የጽህፈት ቤቱ ኃላፊ ሆነው ተሾሙ። ኦሮሞ ስለሆኑ ነው የተሾሙት ብሎ ካምፔን ያደርጓል። ስለዚህ እነሱ ከተሳሳቱ እኛ የምንሳሳት ነው የምትሉት? ስህተቱና እንዲታረም ነው። ስለዚህ እነሱ ከተሳሳቱ እኛም መሳሳት አለብን። እኔ ስህተቱ እንዲታረም ነው እየጨውኩ ያለው አይደለም። አይ እነሱ ተሳስተዋል፣ ስለዚህ እኛም መሳሳት አለብን። እንድንሳሳት አይደለም፣ ስህተት እንዲታረም ነው። በቃ ነገርኩህ። ስማኝ አንዴ ጨርስና አንዴ ልጨርስ። ዳብሎስ መንፈስ ያለብህ ትመስላለህ። የተጠመዘዝክ ሰው ነው። ይሄ ነው እንግዲህ በእውቀት የሚያወራው። አሁን እኔ ሃይማኖት አይደለም እያወራሁ ያለው። እኔ አላውቅም ሲጀምር። እኔ ሃይማኖተኛ አይደለሁ። ፖለቲካ የምታወራው እንዴት ነው? ብልሹ አሰራር ነው የምሰብከው። ቆይ ፖለቲካ ግን የምታወራው እንዴት ነው?
እሱ አይመለከትም። የትኛውን የማይደግፍም ትለኛለህ? ብልጽግና ብሎ ለጥፎ ኢድ ፔጄን አዳምጥ። ዛሬ ነው ወደ ሚዲያ የመጣው ይመስለኛል። ሲጀምር ላወራ የፈለኩት ነው አንተ ለጣልቃ ገብተህ እያወራ ያለው እንጂ እኔ ከእሱ ጋር ላወራ ነው የገባሁት። ይበቃ አለቀ። ከአንተ ጋር አይደለም ላወራ የፈለኩት። ሲጀምር እንደ መንፈሳዊ ሰው ከመንፈሳዊ ሰው ጋር ማውራት ያለብን፣ ፖለቲካ ሰው እንደ ፖለቲካ ነው የሚያወራው። መንፈሳዊ ላወራ አልገባሁም እሱ ጋር በቃ እንደ ፖለቲካ ካወራ፣ ስለዚህ እኔም እንደ ፖለቲካ ነው የምመልስልህ። ወዳጄ እንደምንም መልስ፣ ግን እውነተኛ ነገርን በውሸት ተጠማዞ ማውራት ልብ ማድረግ ስለ ውሸትና ስለ እውነት እኮ አላወራሁኝም። ያወራኸው ያስቀመጥከውን ነገር አልተቃወምኩም። እኔ ባወራኸው በተናገርከው ነገር ስሜትን የገለጽክበት ነገር ትክክል ሊሆን ይችላል በራስህ መንገድ። በቃ እዛ ሴት አለቀ። ያደረው የፈለግከውን ነገር አድርገሃል። ከዛ ይቁም ነው የምትለው? ከዛ አቁም አይደለም። ሌላውን ግን የግድ ገብተህ ለምን አልተቃወምኩም? ማህበረሰብ አንቂ ማለት ምን ማለት ነው ለአንተ? አንድ ሰው ማህበረሰብ አንቂ ነው ሲባል ምን ማለት ነው? እኛ ነቅተናል። በቃ ነው ያስፈልገናል። ይሄ ነው እውቀት። እሺ ከነቃ እሺ፣ በዚህ ላይ ሀሳብ ጥያቄ የነቃ ሰው ምንም አታስፈልግም እኮ እዚህ። እሺ በቃ ከነቃ ቆይ፣ በዚህ ላይ አሁን ሀሳብ ይሰጠናል። እስቲ በቃ ነቃ። አሁን ቪዲዮ ልከፍት ነው። እኔ ላውራና ልጨርስ። ከዛ መጀመሪያ እኮ ሀሳቤን አልተረዳችሁትም እኮ ሆነ እንዴ? ተረድተነው እስካሁን ድረስ አንረዳ። ምክንያቱም አንተን ስለደገፈ ብቻ ኦኬ ብራዘር፣ እኔ ምንም አልደገፈም። እንደው እሱ ምንድነው የምደግፈው? ምንድነው የሚያገኘው? እሱ ስለደገፈ ያንተ የእሱን ሀሳብ አንተ ስለለጠፍክ ወይ ደግሞ ለጥፈህ ምንድነው የሚያገኘው ጥቅም? ደስ ስላለው አንተን ነው አሁን እሱ እየደገፈ ያለው። ገባ? እንዲያውም ምንም በእውቀት ያወራው ነገር የለም ማለት ምን እውቀት ነው ያወራው? እኔ ነኝ እንጂ የሚጠቅመኝ ኤርሚያስ ምንድነው የሚጠቅመው? ወይ በመጽሐፍ ቅዱስ ያወራ ወይ በፖለቲካ ያወራ፣ ዝም ብሎ እኮ ነው የሚጮኸው። አሁን ይኸውልህ፣ አንደኛ አላቅህም አልከው። መስፍንን ታውቀዋለህ አታውቀውም? ወንድሜ ኧረ እኔ አላውቀውም። ሲጀመር አይቼውም አላውቅም። አታውቀውም? አላውቀውም። እሺ ላሳየህ፣ ቆይ አንዴ ጠብቀኝ። ኧረ በእናትህ ምን ያደርግልኛል? እኔ እሱንም አውቀው። ምን ያደርግልኛል አይደለም። አሁን ስለ ሀሳቡ እንድናወራ ነው የምትፈልገው? ስለ መስፍን እንድናወራ ነው የምትፈልገው? ዮኒ ማኛን ታውቀዋለህ አታውቀውም? አላውቀውም። ሞጣ ቀራኒዮን ታውቀዋለህ አታውቀውም? አላውቀውም። ኦኬ ዘደሩ ኢየሱስን ታውቀዋለህ? አንተንም ታውቀዋለህ እያለኝ እኮ ነው። ሶፊ ነው እንደገባው። ሶፊ ነው እንደገባው። ሶፊ ሀሳቡ ላይ ለምንድን ነው የማታወሩት? እኔ እኮ አሁን ሀሳቡ ላይ መስፍን ፈይሳ ሮቢን አላውቀውም ነው ያልከው። ጥሩ እሺ፣ ጥሩ ይህን ሰው አታውቀውም? ሶሻል ሚዲያ ላይ እኔ እውነት ለመናገር አይቼው አላውቅም። እውነት ለመናገር በኢትዮጵያ ኦኬ፣ በቃ አላየህ፣ ችግር የለም። የግዴው ማለት አይደለም። አይ ሲሪየስ እውነት ለመናገር አሁን ለምሳሌ ዮኒ ማኛ አላየሁም ሶሻል ሚዲያ ላይ አላውቅም። ኦኬ፣ ሶሻል ሚዲያ ላይ ስላላየሁም በቃ አላየሁም። ባላየኸው አየኸው እኮ ብለን አለንም፣ ግን ካላየኸው ብዬ ቪዲዮን ከፍቼ አሳየሁ። ነገር አላውቀውም። በቃ መስፍን ፈይሳ ሮቤን የማያውቀው ሶሻል ሚዲያ ነው፣ ዩቲዩብ እና ፌስቡክን የሚከታተል ወይ ምንድነው ቲክታክን የሚከታተል የማያውቀው ሰው የለም። በሀገራዊ ጉዳይ አለማወቅ ግን ጠቅሞኛል። በቃ ችግር የለውም። ይህ አሁን እኮ በአንድ ቀን እኮ አሳወቀ ታዲያ ማለት ነው። ስለዚህ ምን እያልኩ ነው? መስፍን ፈይሳ ከዚህ በኋላ ታውቀኛለህ በደምብ። በቃ መስፍን ፈይሳ ማለት በሀገራችን ጉዳይ በቴሌቪዥን እንኳን ሁሉ ጭምር የሚታወቅ ሰው ነው። በቴሌቪዥን የኢትዮጵያ ሕዝብ ማለት ነው። ቴሌቪዥን መቼ ነበር መስፍን ኢትዮጵያ አደርብ እንጂ ምንድነው የምትለው? አንድ አላውቅም ትለዋለህ። አንድ የሚታወቅን ሰው አላውቅም ብለህ ትክዳለህ። ምን ላድርገው ነው ጥያቄ? ሚዩት ነው ብራዘር፣ ሚዩት አድርጌያለሁ። መስፍኔ ከመቼ ጊዜ ጀምሮ ነበር ኢትዮጵያ ቴሌቪዥን? 30 ዓመት ከ92 ጀምሮ ኢትዮጵያ ቴሌቪዥን ላይ ማለት ኢትዮጵያ ካላንደር 92 ጀምሮ ኢትዮጵያ ቴሌቪዥን ላይ ማለት ነው። አሁን ቲቪ ላይ ጋዜጣ ላይ ኢትዮጵያ ውስጥ
ያልወጣውበት ጋዜጣ የለም። ኢሳት ላይ ሁሉ ጭምር የምናውቅህ ድሮ ቪኦኤ ጀርመን ድምፅ እና አላውቀውም ብለህ ካልክ አታውቀውም ማለት እንጂ መስፍን ፈይሳ የሚታወቀው አክቲቪስት ነው። በኢትዮጵያ ጉዳይ ላይ በሃይማኖቱም በፖለቲካውም ጉዳይ በማህበራዊ እንደ አንድ ማህበራዊ አንቂ የሚታወቀው ወንድም ነው። ኦርቶዶክሳዊ ፒውር የሆነ ኦርቶዶክሳዊ ወንድም ነው እና ኦርቶዶክስ ከተበላሸች ኢትዮጵያ ትጎዳለች ብዬ አምናለሁ። ፕሮቴስታንት ከተበላሸ ኢትዮጵያ ትጎዳለች ብዬ አምናለሁ። ሙስሊም ከተበላሸ ኢትዮጵያ ትጎዳለች ብዬ አምናለሁ። ለምን? እነዚህ ተቋማት የማህበረሰብን መልካም ስነ ምግባር አስተማሪ ተቋም ናቸው ብዬ ስለማምን ሃይማኖቱንና ሀገሬን የማገናኘው ተቋማቶች የሃይማኖት ተቋማቶች ስነ ምግባር የጎደላቸው ትውልድ እንዳይፈጠር በጥሩ ስነ ምግባር ተቀርጾ እንዲያድጉ መልካም አባቶች፣ መልካም ሐዋርያቶች፣ መልካም ወንጌል ሰባኪዎች፣ መልካም ቁርአን ሰባኪዎች አርያ ያላቸው እንዲሆኑ ነው የምፈልገው። በድግምትና በጥቆላና በሰው ገዳይነት የሚሳተፉ አባቶች የኢትዮጵያ ጠላቶች ናቸው ብዬ ነው የማስበው። ለምን? መጥፎ ትውልድ ስለሚቀርጹ። ለዚህ ነው የሃይማኖት ጉዳይ ብልሹ ሳይ ኢትዮጵያ ነች የምትበላሸው። ኦርቶዶክስ ስለዚህ ምንድነው ፖይንቱ? ምን እሺ፣ ምንድነው መጨረሻው? ኧረ በስመ አብ ፋይናሊ ምንድነው አሁን የምትለን? ስለ ሃይማኖት የምናገረው ይሄን ቪዲዮ ላሳየውና ጥያቄ ልጠይቀው እስቲ። ኦኬ፣ የመስፍኔን እሺ ገብቶናል። ወንድማችን ታስተላልፈው ያለ ቆርጠም ይችላል። አሁን ለጊዜው የምላችለው ተሳየን ጠርሙስም ትችላለህ። ጠርሙስ ብላት ትችላለህ። በቀጣይ መጥፎ ቀንና ወደሩ ቀንን ራሱ ላይ አውቀዋለሁ። ሌሎቹንም አሳያቸዋለሁ። የምላችለው ተሳየን ጠርሙስ ትችላለህ። ጠርሙስም መብላት ትችላለህ። በቀጣይ መጥፎ ቀንና ወደሩ ቀንን አንድ 8906277 ይደውሉ። ያው ደውለህ ጠይቅ። እናመሰግናለን። ደውላችሁ ጠይቁ። ኦርቶዶክስነቱን የገለጽከው ማተሙ ላይ አንገቱ ላይ አንጠልጥሏል። ማተሙ ላይ ኦርቶዶክስ ነው ማለት ነው። አባት እኮ ከላይ ተገኙ። አባት ከላይ ተገኙ። ኦርቶዶክስ ላይ ያንጠለጠለ ማተሙ ላይ ኦርቶዶክስ ነው ማለት ነው። አዎ፣ ማን እስላም ነው ታዲያ የሚያስረልህ? ስለዚህ ሜሎስ ኦርቶዶክስ ነው ማለት ነው። ወንድማችን ሜሎስ እንደዚህ አይነት ኮተት ኦርቶዶክስ ነው ወይ ማተብ አንገቱ ላይ አለ? ኦርቶዶክስ ነው። አድምጠኝ ብራዘርዬ፣ ኦርቶዶክስ ነው ወይ ማተቡ አንጠልጥሏል? ካልሆነ ታች አወርዳለሁ። ይሄ እንትን ሊሆን አይችልም። አድምጥ እኮ ነው ብዬ ማለት እኮ ከጠየቅ አድምጥ። ሜሎስ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መምህር ነው። መምህር ሜሎስ ኦርቶዶክስ ነች መምህር ያለችው። ለምን? ቅድስት ሥላሴ መንፈሳዊ ኮሌጅ ቴዎሎጂ ተምሮ የወጣ ማለት ነው። በጌታ ያመነ በተሐድሶ ውስጥ የሚሰራ ወንድሜ ነው። እንዲህ አይነት አድመጣኝ ልጨርስበት። እንዲህ አይነትን አሁን አንተ አባቶችም ይሁን እነኚህ እንደሚሰሩት መተት ሲመትት አላየሁም። ክራሱራል አዎ፣ ኦርቶዶክስ አባል ስለሆናቸው ምንድነው ማስረጃ? ስለ ማተብ አንገቱ ላይ አንጠልጥሏል። ብራዘር ከደከመህ ማተብ አንገቱ ላይ አንጠለጠለው ለኦርቶዶክስ ነው ወይ? እታች ውረድ ከደከመህ ብራዘር። ኦኬ አድምጠኝ። አሁን ሃይማኖተኛ ሃይማኖቱ መሆኑን ደም ምርመራ ነው እንደሚደረገው ምልክት አይደል እንዴ? ያ እኮ ከሆነ እነሱ ጋር የሚያደርጉ አሉ፣ በጴንጤዎቹ ላይ የሚያደርጉ አሉ። አንገታቸው ላይ ማተብ አረጉ አረባ ከየው እየጠራውላ አይደል? ስሙን ስለሚያደርግ የነሱ አባል ጋር የሚያገለግለው በተሐድሶ ውስጥ ነው የሚያገለግለው። ተሐድሶ አንድ ማዕት አለ ቅር የሚያደርጉ ተሐድሶ አለ። ስለዚህ ግን ከእነሱ ጋር አብሮ የሚያገለግል ነው። በቃ ብራዘር ወንድሜ ስለማገልግላት ስለማላገልገል አይደለም። አይ ከእናንተ ጋር አይደለም ማለት ነው። ስለዚህ ከእናንተ ጋር ካልሆነ ቅር ማስሮ ማህተም ማስሮ የጅብ ጭንቅላት ይዞ ሲደገም የሚሆነው አይደለም። አይ ማህተም ማድረጉ ይሄን ነገር ሊገልጽ አይችልም ነው። እኔ የቤተክርስቲያን አባል ስለመሆናቸው ምንድነው ማረጋጫው ስለው ማህተባቸው አንገታቸው ላይ አንጠልጥሏል አለ። ጴንጤዎችም ብዙ አሉ። ጴንጤ ብዙ ማህተም የሚያደርግ አለ። ስለዚህ ይሄ መግለጫ ሊሆን አይችልም።
አንድ አታምጣ ማስረጃችሁ ሁላ በትክክል አንድ አታምጣ አሁን ምንድነው እስኪ ልጠይቅህ መርጌታዎች መተት አይሰሩም ነው የምትለው አንተ? እኔ ስለሱ አይደለም እኔ እኮ ስለማወራው ሳይሆን ስለማላወራው ነገር እኮ ነው የምትጠይቁኝ። ለምንድን ነው አንተ ልታወራ አይፈለግም? እኔ እሱ እያሳየ ነው አይደል? ሲያሳይ ምን አልኩትኝ? እነዚህ የኦርቶዶክሳውያን ቤተክርስቲያን አባል ስለመሆናቸው ምንድነው ማረጋገጫ ስለው አንገታቸው ላይ ማህተም አንጠልጥለዋል አለ። ማህተም ያንጠለጠለው ሁላ የኦርቶዶክስ ማረጋገጫ ነው ወይ ሲለኝ ምልክት ነው ሲለኝ ግን ጴንጤዎቹም ያደርጋሉ ስለው ኦኬ አይ እነሱ ለዚህ ሰውዬ ላይ ጥያቄ ካለ ስልኩን አስቀምጧል ሄድና እንደዚህ አይባልም። ይሄ ማረጋገጫ ሊሆን አይችልም። የትኛው ክርስቲያን ይሄንን ማህተም ሊያንጠለጥል ይችላል? ወንድሜ ክር አንገት ላይ የምታስር እና አባታችንን ኦርቶዶክስ መሆናቸውን አናውቅም። በስልክ ደውሎ ይጠይቅ። ስልኩን አስቀምጠውላል ሂድና ጠይቀው። አይደለም መስፍኔ ለምንድን ነው አንተ በመጀመሪያ ገብቶሃል እኔ የምለው አባ እንድሪስም ኦርቶዶክስ አይደሉም ማለት ነው? እኔ የምለው ገብቶሃል ወይ? ቆይ አንተ አይደለም ማተብ ያለው ሰው በምንድን ነው የምናረጋግጠው ካልክ የኦርቶዶክስ ማረጋገጫው ማተብ ነው። ጴንጤዎቹም ያደርጋሉ አልኩህ እኮ። አረጉም ጴንጤዎቹ። ይኸው የሰማው እየጠቀስኩልህ አይደል? እንዴ ስም መረጃ አምጣ። ተሐድሶ ነው እኮ ነው ብዬ የምልህ በተሐድሶ ውስጥ ይኸው ላያክ። ስለዚህ በተሐድሶ መደበቅ ለመፈለግ የሄድክበት የመንገድ ርቀት ብራዘር እንደማያዋጣህ ለማሳየት እኔ አሁን በአንተ ክርስቲያን ላልሆን እችላለሁ አይደል? ክርስቲያን ላልሆን እችላለሁ፣ ግን እኔ ራሴ ክርስቲያን ነኝ፣ የወንጌል አማኝ ክርስቲያን ነኝ። ኦኬ መስቀል የምን አርማ ነው እናንተ ጋር? ለምንድን ነው የምትጠቀሙበት ቤተክርስቲያናችሁ ላይ? ከብር ከወርቅ? አድምጠኝ አልኩህ ብራዘር፣ አድምጠኝ ማለት አውራ ማለት አይደለም። ሳወራ ጥያቄ ከጠየቁ በኋላ በደንብ አድርጌ ማለት ነው። እሺ እዚህ ጋር እንደዚህ ካሜራ ላዙር እና ፊቴን አይታችሁ እንዳደነግጡ ትንሽ ጨለምለም ብሏል። ኦኬ አንዴ ካሜራ ልክፈትና መስቀል እንኳን ሰዓት ለይ ነው አሁን እዚህ ብትናገረው ይሄ መስቀል አይደል እንዴ? ምንድን ነው እኮ ማህተም ነው ወይ ታዲያ የሚባል? መስቀሉን እኮ ነው አንተ መስቀል። ይሄ መስቀል ነው ብራዘር፣ መስቀል አይደል እንዴ ወንድሜ? ማህተም ነው ወይስ መስቀል ነው? ይሄ መስቀል ነው። መስቀል ነው ማህተም። መስቀል ማትለይ ሰውዬ አሁን ምንድን ነው? ከብር ነው የተሰራው ወይስ ዝም ብሎ ኖርማል ነገር ነው? በምን ምንድን ነው ታውቃለህ? ያለው ምንድን ነው? መስቀል አያረጉም። መስቀል ክርስቶስ የተሰቀለበት አያረጉም ነው ያለው አይደል? ክርስቶስ አድምጠኝ፣ እሱ ያለ ክር ነው ያለ። መስኔ ክር ነው ያለ፣ እኔም ክር ነው ያልኩት። ክር ምንድነው? ክርና በሬ ቢቀሰቅሱት ሰማም ስለሆነ አያውቅም ጉዳይ እኮ ብርና እኮ ብር ለአንድ ኦርቶዶክሳዊ ኦርቶዶክስ ውስጥ ያለ ስህተት መጋፈጥ ኦርቶዶክስን ያጸናታል እንጂ አያጠፋትም። እኔ ይኸውልህ አሁን መስፍን ይሰማኝ የምትጠፋው ቤተክርስቲያን በብልሹ የተናገርከው ይኸውልህ ቆይ ሰማኝ የተናገርከው ነገርና ያስቀመጥከው አሁን ሌላ ነገር ውስጥ ተገባ እንጂ መጀመሪያ የገባሁበትን ሀሳብ ስለ ሰውየው ልናገር እንድናወራ ነው። ስለዚህ አንተ ተቃውመሃል፣ ሀሳብን ገልጸሃል። በቃ መብትህ ነው እኮ አልኩህ። መብትህ ነው። የተሰማህን የገባህን ነገር በፈለግከው መንገድ አስቀምጠሃል። ሌሎች እንዲጠበቁ እኮ ነው ሚዲያ ላይ መጣው። ሚዲያ ማለት የለህም። ሚዲያ ማለት ምን ማለት ነው ላንተ? የራስህ ሚዲያ ማለት ምን ማለት ነው ላንተ? መሪና አለቃ እንኳን አታውቅም። ተነተንከው፣ መሪና አለቃን ተነተንከው ለየብቻ አታውቅም። አንተ ግን አንድ አይነት ነው አልክ። መሪና አለቃ እንኳን አታውቅም። መሪ የሚባል ነገሮችን ሰርቶ በማሳየት እንድትከተል ያደርጋል። አለቃ ማለት ደግሞ ትምህርት ቤት ተምረህ ከሆነ እየገረፈ ያስገድዳል። ይህን ነገር ካላደረግ ትገረፋለህ፣ ትገደላለህ እያለ ያስገድዳል። አለቃ አየህ፣ መሪ ግን ስትሆን ያንን ነገር በማሳየት የሚመራ ሰው ቆይ። ስለዚህ የነዚህ የፖለቲካ መሪ ሰዓት ላይ እኔ በጣም አንደኛ ነኝ። ፖለቲካ እመራለሁ። እኔ የጦር መሪ ነበር። ጦር እየመራው ነበረ። ጦር መሪ ነው የሚባለው። እኔ ጦር እየመራው ነበር። አጀንዳ ለማስቀየር ነው። ቆይ አንዴ ወገኖች፣ አሁን ምን በደንብ ሀሳብ ገብቶኛል። ምን ማለት ነው?
መጽሐፍ ቅዱሳችን እንግዲህ ብሉይ ኪዳንም አዲስ ኪዳንም የሚናገረው መሪዎች አለቆች ተብለው ተጠርተዋል፣ አለቆች መሪዎች ተብለው ተጠርተዋል። በመጽሐፍ ቅዱስ በሁለቱም ኪዳናት በመዝገበ ቃላትም ጭምር ወንድሞች እናቶች። እንደው አሁን ወንድሜ አሁን አንተ ከዚህ ምንድን አተርፋለሁ ብለህ ነው በራስህ በኦርቶዶክስ ወንድም ስር ቁጭ ብሎ ሲሞግትህ፣ እኛም እዚህ በመጽሐፍ ቅዱስ በሁለቱም ኪዳናት መሪ እሱን አልተቃወምኩትም። ሚዩት አድርግ። አለቃ መሪ አይደለም ትላለህ። በሁለቱም ኪዳናት አለቃ መሪ ነው፣ መሪ አለቃ ነው። በሁለቱም ኪዳናት በብሉይ በአዲስም በመዝገበ ቃላት ብለህ ካልክ 8 መዝገበ ቃላት ነው ስራ ያለው። አለቃን መሪ አይደለም መሪን አለቃ አይደለም ብሎ የተረጎመ መዝገበ ቃላት ካለ አምጣና በእውቀት ሁሉም ዲና አድርገህ መረጃ አምጣ። አሁን ከመዝገበ መሪና ስለ አለቅነት እናውራ። ከመጽሐፍ ቅዱስ ወይ ከመዝገበ ቃላት? እሱ እኮ ስለ ፖለቲካ ነው እኮ እያወራለሁ። ከመጽሐፍ ቅዱስ ወይ ከመዝገበ ቃላት አምጣ። አንተ መሪና አለቃ አንድ ነው እያልክ ነው? ከመጽሐፍ ቅዱስ ወይ ከመዝገበ ቃላት አምጣ። ወይ መሪና አለቃ አንድ ነው እያልክ ነው? ብራዘር ከመዝገበ አሁን የመጨረሻ ዕድል ነው። በመጀመሪያ አንድ ነው በለኝ። እታች ውረድ። ዝም ብለህ አንድ ተራ የሰፈር ሰውዬ ወሬ አታውራ። እታች ውረድ። በቃ ጨዋታ ዝም ብለህ ትጮኻለህ እንዴ? መረጃ ሳይኖር ዝም ብለህ ትጮኻለህ እንዴ? እኔን ሁሉ ቆላ ደጋ የሚንከራተተው ለምንድን ነው? ይሄን አውርሻ ፍኑልኝ ነው፣ ደብቁልን ነው። ለምን አወጣህ ነው መስፍን የሚናገረው። ኤርሚያስ ለምን አረስት አረከው ነው። ይሄን አለ ወንድሞች እናቶች፣ ነውርን ለመሸፈን ይሄን አለ አይኬድም። እሺ በቃ ሰዎች ናቸው የሚመሩን፣ ሰዎች ናቸው የሚያስተዳድሩን። በነገስታት ደረጃ ብትመጣ አብይ አያጠፋም ብላ አትሟገትም። ንጉሥ ዳዊትም ራሱ አጥፍቷል። በሃይማኖት ብትመጣ ጳጳስ አይሳሳትም ብላ አትበል፣ ይሳሳታል። ፓስተር አይሳሳትም ብላ አትበለኝ፣ ይሳሳታል። ስተት የሌለበት በባህሪውም በምኑም ስተትን የሌለበት በሱ ዘንድ በስተት የተነገረ በሱ ዘንድ በስተት የተደረገ በሱ ዘንድ በስሜት የተወራ ነገር የሌለበት ሲናገርም እውነት ሲናገርም ጽድቅን የሚያወራ ጽድቅን የሚናገር ጻድቅ አምላክ እግዚአብሔር ብቻ ነው። በሱ ዘንድ በስተት የተደረገና በስተት የተነገረ ነገር የሌለበት ማለት ነው። ሌሎቻችን እንሳሳታለን እንዴ? ይህን ሁሉ ቆላ ደጋ የአቡነ እንድርያስ ማለት እንደንትን በምን አወቅ? በድምፃቸው አወቅኳቸው አሉ። ምን በድምፅ አወቃት? ለምን ታዲያ ወጥተው አሁንም እኮ የምንናገረው ድምፁ የተሳሳተ ከሆነ ወጥተው ኦርቶዶክሳውያን ተሳስተዋል፣ የተሳሳተ ድምፅ ነው ይበሉ። ያኔ ይህን ድምፅ ቅጂ የተቀመጠው ትክክል አለን ብለን እንላለን። እንዴ ይህን ያህል መንገድ ወንድሞች እናቶች፣ ትውልዱ እንደዚህ ነው ተጣሙ። ይህ አሁን አንዱ የመተቱ ስራ ሳይመስለኝ አይቀርም። አይምሮን እንደዚህ ነው የሚይዙት። መተተኛ ሰው እንደዚህ ነው አይምሮን የሚይዘው ማለት ነው። የተጻፈ ቃልን እንኳን እንዳታስተውሉ። የህዝብ አለቃ የህዝብ መሪ ተብሎ ተጠርቷል። የህዝብ መሪ የህዝብ አለቃ ተብሎ ተጠርቷል። አለቅ ኤርሚዬ ሰላም ላንተውን። ብዙ እንትን አልልም፣ 1-2-3 ደቂቃ መናገር እፈልጋለሁ። በጣም እኔ በእውነት እንዴት ብዬ እንደምናገር አላውቅም። ህዝቡ ሁሉ በንስሐ ገብቶ ስለ ምድራችን በጣም መጮ ማልቀስ እግዚአብሔር ፊት የምንጨውበት ጊዜ ነው። እኔም እየጨውኩ ነው። ይሄ የጸሎታችንን ምላሽ ነው እየወጣ ያለው ጉድ ማለት ነው። በመጀመሪያ ደረጃ ይኸውን የነበረው ልጅ እንኳን ፊት ለፊቱ እንኳን የተቀመጠውን ምስል አይቶ እንኳን አንደርስታንድ ማድረግ እንዳይችል በቤተ ክህነት ውስጥ በየገጠሩ በየከተማው ያሉ ደብተራዎች፣ ጠንቋዎች፣ መተተኞች፣ አስማተኞች በቤተ ክርስቲያን በኦርቶዶክስ እኔ ለእናቴ ያሳዝነኛል፣ ወንድሞቼ ያሳዝኑኛል። ምክንያቱም ታውረዋል። ምክንያቱም በዚህ አይነት ደጋሚዎች መተተኞች የሞላ ቤት እንደሆነ ቤቱን አውቀዋለሁ። እኝንም ሰውዬ አውቃል። ግን በጣም የማዝነው አዋቂ ነኝ ብሎ ከመስፍን ጋር እንኳን ሲነጋገር እንደ አዋቂ አድርጎ ራሱን ሲያወራ ምን ያህል እውር እንደሆነ ፊት ለፊት እንኳን ያለውን ፒክቸር አይቶ ብሎ ማልቀስ የሚገባው ልጅ ነው። ትውልድ ነው እያለቀ ያለው። ትውልድ ነው እየሞተ ያለው። ትውልድ ነው አይምሮውን እየሳተ ያለው። በመተትና በድግምት በታቦት ላይ በየምኑ እየደገሙ ህዝቡን ለጣዖት እያሰገዱት በጨለማ ውስጥ በድቅድቅ ጨለማ ያለ ትውልድ እንኳን እንደሆነ ይሄንን አይቶ ሰው ብሎ እሱ ትቶ ወጥቶ ተንበርክኮ ለህዝብ ማልቀስ ሲገባው፣ ለአባቶች ማልቀስ ሲገባው እዚህ ጋር ሆኖ ይከራከራል።
በጣም ከሚደንቀው ነገር መስፍን የተናገረውን ቢያስተውል ኖሮ እሱ ማቆም አለበት፣ መናገር የለበትም አለ እኮ። በኦርቶዶክስም በፕሮቴስታንትም በሙስሊምም በግብረ ገብ ህዝቡን ማስተዳደርና መምራት እንዲችሉ ይህንን ትክክለኛ ያልሆነውን ነገር ትክክል አይደለም ብዬ እናገራለሁ ሲለው እንኳን ዝም ማለት ነው ያለበት። ዝም ማለት ነው ያለበት። በጣም የሚያሳዝን ነው። እኔ እንዴት ብዬ ነው እየጮኩ ያለሁት? ነው ያልኩት። ይሄንን ሳየው ይሄ እኔን አባት የሚያውቃቸው ከኔ ጋር አሁን አለ። በአካል የሚያውቃቸው ስለሳቸው ጉድ ብዙ ነገር ማለት ይቻላል። አንደኛ አባት አይደሉም። በሰሜን በጎጃም በየትኛውም በቤተ እምነቶች ውስጥ ሁሉ በየገጠሩ በየከተማው በጣም ብዙ የተሰገሰጉ ለምድራችን እንቅፋት የሆኑ ትውልዱን ወደ ጨለማ እየመሩት ትውልዱን በድቅድቅ ጨለማ በድህነት ምድራችን እንድትማቀቅ እግዚአብሔር ላይ እየዘበቱበት በአመፅ የኖሩ እንዴ ስንት ጉድ እኮ አለ። ስንት አይነት ጉድ አለ። ይሄ ያስጨዋል፣ ይሄ ያስለቅሳል። ይሄ በምድራችን ላይ ለዘመናት የሰለጠነ የእግዚአብሔር ሐሳብ እንዳይፈጸም የክርስቶስን ወንጌል የሸፈኑ ትውልዱን ለስዕል ለጣዖት እያሰገዱ ለማይታወቁ ሰዎች በአጋንንት በዲያብሎስ ለተፈጠሩ ታቦት እየቀረሱ ሰይጣን እየተመለከ ያለበት ቤተ እምነት ውስጥ እንዲህ አይነት ጉድየት እያየ እንኳን ለዚህ ነገር ለመከራከርና ለመደገፍ ብሎ ሲናገር በጣም ነው የሚያሳዝነው። ደግሞ ኦርቶዶክስን በሚመለከት መስፍን ፈይሳ ብቻ ነው የሚመለከተው። ነውር ሲገኝ አትቃወሙ እናንተ ቤት ማለት ነው አይደል? ይኸውልህ በሙሉ አድመው እኮ ዝም ያሉ እኮ ነው የሚመስለው። የወንጌል አማኞች ይህንን ህዝባችን እንዲሰማ ዩቲዩብም ላይ ያላችሁ ሰዎች በደንብ ነው መውጣት ያለበት። በደንብ የወንጌል አማኞች የሆናችሁ ሁሉ በሙሉ ልንጠይቀው የሚገባ ነገር ቢኖር ይሄ ነው። ይህንን ለማረሳሳት ነው። እውነተኛ ኦርቶዶክሳዊ ካለ እንደ መስፍን ፈይሳ ወጥቶ ፊት ለፊት ይናገር። አመፃን አመፅ ነው ብሎ ነው አመፅን አመፅ ነው ብዬ እቃወማለሁ ነው ያለው። ኦኬ በቃ ወንድሜ በቃ ሰምተህ አንብልሃል። ከኛ ይልቅ ሙስሊም ይሻላል በል። አሁን ሲነጋ ሂድና መስጊድ ሻሃዳ ያዝ፣ ሻሃዳን ያዝ ብራዘር፣ ሂድ በቃ። ኢየሱስ ጌታ ነው ኢየሱስ አምላክ ነው ብሎ ከሚል ህዝብ ይልቅ ኢየሱስ ፍጡር ነው አምላክ አይደለም ብሎ የሚል እስላም ይሻለኛል ብለህ ካልክ ፍርድህን በአፍህ ትቀበላለህ። ጎሄድ ብራዘር ጎሄድ። እዚህ ምን ማታርግም። ሂድና እስላሞቹን ሻሃዳ ሲዙኝ በላቸው። መስለም ትችላለህ። ማዕተብን መበጠስ ትችላለህ። ከፈለክም አንገትህን መበጠስ ትችላለህ። አይመለከተኝም። እምነግርህ ነገር እውነትን እምቢ ብለህ የምትገፋ ከሆነ ዊ አትሂድብን ብለን አንልም። ዩካን ጎ። ምርጫው አንተ ላይ ነው። ኢየሱስን መቃወምም ማመንም ትችላለህ። መብት አለህ። እግዚአብሔር የለምም አለምም ማለት ትችላለህ። ክርስቶስ ከድንግል ማርያም ተወልዷል አልተወለደም ማለት ትችላለህ። ለበደል ኃጢአቴ ሞቶልኛል አልሞተልኝም ማለት መብትህ የተከበረ ነው ብራዘር። ማጠፊያው ግን ይቸግርሃል። አንድ ቀን በስላሴ መንግስት በነጩ ዙፋን ፍርድ ስቀርብ ዛሬ የምትክደው ኢየሱስ ነገ በአባቱና በመላእክቱ ፊት ይክድሃል ማለት ነው እና ከኃይሉ ክብር ርቀ በዘላለም ጥፋት ወደምትቀጣበት የእሳት ባህር የዘላለም መኖሪያ እንድትሆን መላእክትን ራሱ ያዛቸዋል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ እንደተናገረ ጌታችን ራሱ ያዛቸዋል። መላእክትን አውጥታችሁ ወደ ውጪ ድቅድቅ ጨለማ ወዳለበት ጣሉት ይላል። በዚያ ጥርስ ማፋጨትና ለቅሶ ለዘላለም ተመድቦላል ማለት ነው። ዩካን ጎ ብራዘር። ምን ታደርጋለህ ኦርቶዶክስ ውስጥ? ጴንጤ ከመሆን ብሰልም ይሻለኛል አልከኝ ኮሜንት ላይ። ዩካን ጎ ብራዘር ሂድ። በመድኃኔ ዓለም እኮ ነው የምልህ። ሂድና ስለም። እዚህ አይደለም የምጽፈው። ሂድና መስለም ትችላለህ። መብትህ መስለም ትችላለህ። እኔ አንድ ሰው ተነስቶ ጴንጤ ሆኖ አይ እኔ ኦርቶዶክስ መሆን ይችላል በልከ ዩካን ጎ ሂድ። ኢየሱስን ትተህ የምትሄድ ከሆነ መብትህ ነው። ለእኔ ስትል አላመንከውም። ለእኔ ስትል አትክደው። እኔ ለራሴ ስል ነው ያመንኩትኝ። ከካድኩትም ለራሴ ስልም ክደው። በፍጹም አልክደውም። በማንም አይለወጥም፣ በማንም አይቀየርም። እሱ ማለት ስላልገባ ነው። ከዘላለም የነበረ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ሕሊና ያላቸው ኦርቶዶክሳውያን ደግሞ አይ ጌታችን ኢየሱስ ክርስቶስማ ዙማ እውነተኛ አምላክ ነው እዚህ እየነገርኩ ማለት ነው። በመለኮቱ ከአብና ከመንፈስ ቅዱስ ጋር ከዘላለም የነበረ ያለ ለዘላለምም የሚኖር ሁሉን የፈጠረ ገባሬ ሰማያት ወምድር የሆነው ኢየሱስ ክርስቶስ የጴንጤዎችም አምላክና ጌታ ነው፣ የኦርቶዶክስም
የዓለማት ሁሉ አምላክና ጌታ ነው። ወደ የምትከተለው ከሆነ የዘላለም ሕይወት አለህ። የምትክዳው ከሆነ ግን ለዘላለም ይክድሃል። ታስፈራራለህ ሊመጣህ ወደ ቤት ታስፈራራለህ ሊመጣህ በሰልም ይሻለኛል ትላለህ። you can go ምርጫ የበረጠ ሚዛን ላይ አስቀምጠህ የመረጥከው እሱ ከሆነ መብት ነው። ሂድ። ሂድ። እንደ ማርከስ አይነት ወስዶ እንደ ኦርቶዶክስ ጠላት ማየት ይፈልጋሉ። ምንም አላልክም። ግን ትክክለኛ ኦርቶዶክስ ትክክለኛ ኦርቶዶክስ ነውር የሚል ነው። ኃጢአትን መሸከም የሚችል አንደበት ካሌለህ ነው። መጀመሪያ ሰው የራሱን ፊት ሳጸዳ የሰውን ፊት ቆሻሻ ማለት አይችልም። እጁን ሳይታጠብ እጅን አልታጠብክም ማለት አይቻልም። እንደውም እንዲህ አይነት በሃይማኖቴን የምከተለው ሃይማኖት ውስጥ ብልሹ ነገር ሲያይ ሌላ ሃይማኖት ተከታይ ስለ ቤቴ ከሚያወራ እኔ ብዬ ማውራት ትክክለኛ እሱ ነው መሆን ያለበት። እኔ ሁለት ምክንያቶች ነው። አንደኛ ሃይማኖቴ ነው። ሁለተኛ ደግሞ የሃይማኖት ተቋማቶችን የምተቸው እምወቅሰው አገራዊ ግዴታ ስላለብኝ ነው። እንደ አንድ አገር ወዳድ ኢትዮጵያዊ ለምን ሃይማኖት ተቋማት ማህበረሰብን የሚያፈራ ተቋም ነው። ጥሩ ስነ ምግባር ግብረገብ ያለው ምሳሌ መሆን ያለበት የሃይማኖት ተቋም ካሌለን አራይ ትውልድ የሚወለደው ሌባ ትውልድ የሚወለደው ችግር ፈጣሪ ማህበረሰብ የሚወለደው ከሃይማኖት ቤተሰብ ሲበላሽ ነው። ስለዚህ ብዬ የማህበረሰብ አንቂስ ከሆንኩ ድረስ አንድ ሰው ወንጌል አስተምሮ ከሌላ ሃይማኖት ወደ ራሱ ሃይማኖት ሰው አምኖ እንዲመጣ እንደሚያደርገው ሁሉ እኔ ደግሞ ኢትዮጵያን ስለምወዳት እንደ አንድ ወታደር ኢትዮጵያዊ የሆኑ ተቋማቶች ኢትዮጵያዊ ስነ ምግባር እንዲያፈሩ ፈልጋለሁ። ለራሴ አይደለም ሚዲያ ከፍቼ ማወራው። ቅድም ወንድሜ እንዳለው ለራሴ ነው ሚዲያ ከፍተህ የምታወራው እንዳለኝ። አለቃና መሪ ይለያያል አለ። እኔ የጦር መሪ ነበርኩኝ፣ አለቃም ነበርኩኝ። አለቃና ጦር መሪነትን ሳይለይ ለምን አሁን ነው የገባኝ ታውቃለህ? እሱ ቶፒኩ ላይ እንዲወራ አልፈለገም ታውቃለህ? እንዲህ አይነት ሰዎች ደግሞ በዛ ነገር የሚገለገሉ ሰዎች ናቸው። ይረክስብናል፣ ይከሽፍብናል ብሎ ስለሚያስቡ። ስለዚህ ማንም ሰው እንደ ዜጋ ሙስሊም ጋር ስህተት ካለ መናገር የዜግነት ግዴታ አለበት። ፕሮቴስታንት ጋር ትውልድን የሚያጠፋ እኛ አባት እኮ ራሳቸው ብቻ የሚጎዳ ስራ ቢሰሩ ሕግ ወንጀል ነው። በተጨባጭ ሲገኝ ከተገኘ አሁን ኦሮሚያ ክልል እየሄዱ ብዙ ጊዜ ይያዛሉ። አይታችኋል። ጅብ ሲቀብሩ፣ ጥቁር ዶሮ ሲቀብሩ ምናምን። ይሄ እንግዲህ ሌላውን ሰው ጉዳልኝ ነው። ሌላውን ሰውን አጥፋልኝ፣ እከሌን ግደልልኝ፣ እከሌ ይደይ፣ እከሌ ይበድ፣ አሳብድልኝ የሚል አይነት ስራ ነው የሚሰራው። ይሄን መቃወም ደግሞ ትክክለኛ አቋም ነው ብዬ ነው ማምነው። እኔ በምድርም በሰማይ ቤትም ልክ ነው ብዬ ስለማምን ነው እንጂ እኔ ኦርቶዶክስን ለማንቋሸሽ አይደለም። ኤርሚያስም ኦርቶዶክስ እንድትጠፋ የእግዚአብሔር ቤት ንጹህ ከሆነች ሰው ሊያጠፋ አይችልም። የፈለገ ጊዜ በውሸት ስሟን ቢያጠፋ አጠፋም። የእግዚአብሔር ቤት መጥፎ ነገር ግን ይጠፋል
እና እንደዛ ልታስቡ ይገባል የሚል እምነት ነው ያለኝ። እኔ ኦርቶዶክሳን ነበሩ ብሎ መጮህ የለባቸው ከሌላው ሃይማኖት ተቋማት ሌላ ብዬ ነው የማስበው። ታንኪዩ ኤርሚዬ፣ ጥሩ ውይይት ነበረ። አመሰግናለሁ ወንድሜ። ያንን ቪዲዮ ግን ድምፄን አሰሙልኝ፣ ሙስሊምም ሁኑ ክርስቲያንም ሁኑ ማንኛችሁም ሰዎች። ታንኪዩ። ያ በጣም ነው የምናመሰግነው መስፍኔ፣ ቴንኪዩ። እዚህ አሁን እንደውም አንድ ወንድም እየላከልኝ ነበር ያንተን ቪዲዮ ዳውንሎድ አድርገዋል። አሁንማ በረምረ ምናሰማው እንደ እውነትን የጮሁ ሰዎች ካሉ አይ ቲንክ ይሄን ቪዲዮ እዚህ ላይ ተናግረሃል ይመስለኛል። ጎበዛለው ነው። ይሄ ዝምታ የበዛበት ነው ወገኖች። ኖ ዝምታ የበዛበት ነው። የኔ ላክልኝ ውቤ፣ ዝምታ ገና እየገባ ያለ ነው። በደንብ የተናገረበትን ቪዲዮ እኔ ራሴ እንትን እላለሁ ገብቻ ያዋለሁ። ኦኬ። እና በጣም ነው የምናመሰግነው መስፍኔ። ለኦርቶዶክሳዊ እምነት ተከታይ ነህ፣ ምንም ጥርጥር የለው። ግን እውነትን እውነት ስለምትል፣ ሐሰትን ሐሰት ስለምትል፣ አመፃን ስለምትቃወም እንደ አንድ ኦርቶዶክሳዊ ወንድም አክብሮታችን ታላቅ ነው። እኛም የወንጌል አማኞች ላይ ስትናገር አውቃለሁ ከዚህ በፊት ሐሰተኛ ነቢያት የሆኑ ያልሆነ ድርጊት ሲያደርጉ በወታደር የታጀቡትን ቅድምም እንደ ይጩፋ አይነቶቹን ትክክል አይደለም ብለህ ስትቃወምም ሰምቻለሁ በወቅቱ እና አልተቃወምንህም። እኔ አልተቃወምኩም። ለምን እንዲህ ትላለህ መስፍን? የኛ ቤት ላይ ሲሆን ብቻ ነው እንደ አንተ ምናምን ነገር ብዬ አላልኩም። ኦኬ። ስለዚህ በወቅቱ ድምፅን ተሰምቶ የኢትዮጵያ መከላከያ ሰራዊት አላልከኝም። ትክክለኛ ወንጌላን የሆኑ ትክክል ነው የተናገርከው እግዚአብሔር ይባርክ ነው ያሉኝ አብዛኛዎቹ። እኔም ይሄን ነው ብዬ የምለው ድምፅ ነው የሆንክልን ነው ያሉኝ። ልክ ነው። የኢትዮጵያ መከላከያ ሰራዊት ካጀበም ጠቅላይ ሚኒስትሩና ከፍተኛ የመንግስት ባለስልጣናትን ነው እንጂ ሊያጅብ የሚገባው ጀነራሎቹንና ሌሎች የመንግስት አካላትን እንጂ ሊያጅብ የሚገባው አንድ ግለሰብ መንፈሳዊ አገልግሎት ውስጥ አገልግላለሁ ብሎ የሚል ምንም ከኛ ጋር እንኳን ቢሆን አንድም ፓስተር እንዲያጅብ መንግስት ካልመደበለት በስተቀር አይችልም። መንግስት ደግሞ አንድም ፓስተር አጅብ ብሎ አየር ወለድና ኮማንዶን አይልክም። ስለዚህ ያኔ ስትናገር ሰምቻለሁ እና እንዴት የኛ ሃይማኖት ላይ ሲሆን ነው የምትበረታው ብለን አላልንም። እግዚአብሔር አምላክ ይባርከን። ይህንንም አሁን ቀጥሎ ወደፊት ማለት ነው እንደዚህ አይነት ለህሊናቸው ለእውነት የሚኖሩ ሰዎች በጣም ደስ ይላል እና እኔ እንደውም ሰማሁ አየሁና መስሪያው ከተለቀቀ 17 ቀን 15 ቀን ሆኖ አይደለ ከለቀቀው? አዎ 15 ቀኑ 15 ቀን በዚህ 15 ቀን ውስጥ እንግዲህ አየን ምንም አንድም ሰው የተነፈሰ የለም። እኔ ራሴ ተአምር የመሰለኝ ታውቃለህ። እንዲህ የሆነ ስህተት ተሰራ ብሎ የሚንጫጫው ሁሉ ይህን ካልተናገሩ ለካ ውሸት ነው። ኦርቶዶክስ ኢየሱስ በቃ የሚያቸበችቡት ማለት ነው። በቀን እያቸበቸቡ ማታ በመተት ነው የሚኖሩት ማለት ነው። ለዚህ ነው ለካ አገራችን ደሃና የደመሬት የሆነችው የሚለው። በቃ ይህን አልትዝብት ውስጥ ገባው ታውቃለህ። ያ እንግዲህ ምናልባት ይህንን አንድ መልእክቶች ይቅርታ፣ ይህንን ሐሰት እንግዲህ ለመቃወም ሰው መሆንና መንፈሳዊ ነገርን የእግዚአብሔርን ነገር መረዳት ብቻ ነው የሚያስፈልገው። ካልሆነ የእውነት ለመናገር እኔ እንዲህ አይነት ጥርጣሬ ይገባኛል ማለት ነው። ምን አይነት ኦኬ፣ በቤተ ክርስቲያን ውስጥ የሆነ ስህተት ነገር ሲነገር ሲደረግ ሲሰራ የዛ ሰው ብሔሩና ዘሩ ምንድን ነው ተብሎ ተጣርቶ ዘሩ ከሆነ ከንትን በሆነ ከሆነ ማንም የሚናገር የለም። ከንትን ግን ከንቶኔ ግን ከሆነ ደግሞ እንዳለ ስራ ዘመቻ ይወጡበታል ማለት ነው። ታውቃለህ። ስለምታውቁ ከንትን ብዬ አልነግርም። ስለምታውቁ ብዙዎቻችሁ በቃ ነገርኩ እኮ እኔ ነገርኩ። ቅድም ያልኩት መግቢያ ላይ ግብ ራሱ ሲበላ አይጮውም፣ ሌላውን ሊበላ ሲል ነው የሚጮውና ለዛ ነው ይህ ድምፅ ያልተሰማው። ከሆነ መንደር ቢሆን ኖሮ አባ ገብርኤላ እንደዛ የሚያስቆጣ የሚያስጮህ ነገር የለውም። በቃ ኢየሱስን ነው ከፍ ያደረጉ። ማርያም እንኳን አትቃወምም። እኔ እርግጠኛ ነኝ ብትነሳ
ብሰማ ደጋረክ ነው የምትለው ትክክል ነው ያስተማርከው ነው የምትለው ማርያም ራሷ ብሰማ እሳቸው ላይ ያ ሁሉ ዱላ ከወረደ ይሄንን የሰማ ኦርቶዶክሳዊ ዝም ካለ አንድ ችግር አለ ማለት ነው ያ በተለይ እዛችን ሴትዮ ስድብ ሰምታችሁታል ብዬ አስባለሁ በብፁዕ አቡነ ገብርኤል ላይ የተሳደበችው ስድብ ማለት ነው ኦኬ ምን ስላስተማሩ ያኔ ያን ትምህርት ስላስተማሩ ማለት ነው በቃ አዎ እና የት ተገባሁን ማለት ነው ለምን አሁን ዝም ተባለ የሚያሳዝነው እሱ ነው እርምዬ በጣም በቃ የሃይማኖት ተቋም የእምነት ማለት ምን እንደሆነ ለካ የውሸት ምድር ላይ ነው እንደምንኖረው ብዬ ተስፋ እስከ መቁረጥ ነው የደረስኩት በቃ እኔ እንደውም በቃ ቪዲዮስ እንደለቀኩ ማለት ነው በአንድ ሰዓት ውስጥ እዝዶታ ሱባኤ ትገባለች ኦርቶዶክስ የሚል ነበረኝ እምነቴ መጀመሪያ በቃ እንደዛ ነበር አክሴፕት ያደረኩት በቃ ይሄን ሰምተው እኔ በቃ ጥቁር የምትለብስበት ቤተክርስቲያናችን የመጀመሪያ ቀን ነው በእውነተኛ ጥቁር የሚያስለብስ ቀን ብዬ ነበር የጠበቅኩት እንኳን ጥቁር ሊለበስ አባከና ሊለው ያለ ሰው ስላላገኘው በቃ ጮኬ 5 ነው 7 ቪዲዮ እንደሰራው አውቃለሁ በመሃል እያስገባው ማለት ነው ደጋግመህ ሰርተሃል ማለት ደጋግም ያው አንድ ሰው የሚቀበለኝ አጣውቅ ተውኩ ሲያቅተኝ እግዚአብሔር አንድ ቀን ቤቱን ያጠራል ብዬ አንድ ኦሮምኛ መዝሙር አለ የፕሮቴስታንት waaqayyo qulqulleessi mana kee qulqulleessi sobduu fi hattuun guutanii mana kee qulqulleessi የሚል ማዳምጠው ጌታዊ ሌባና ውሸታምና ሌባና ሰራፊ ቤት ሞልቷል ቤትን አስዳ ጌታ ሆይ የሚል መዝሙር አለና እሱም መዝሙር አዳምጬ ዝም አልኩ ከመጨረሻ ያ ቴንክ ዩ መስፍኔ በርታ ኦኬ እርምዬ መልካም ጊዜ እርምዬ መስፍን ቆይ ከመውጣቱ በፊት መስፍኔ በጣም ቴንኪው ልልህ እፈልጋለሁ ግን በዚህ አጋጣሚ ደግሞ ጌታን እንድትቀበል አንተ ራስህ ኢንካሬጅ እናደርጋለን የህይወት አዳኝ እሱ ኤርሚያስ ለእውነት ተናገር አውቃለሁ በእውነት ነው የምነግርህ ኤርሚያስ አስቁምልኝ እኔ እሳደባለሁ እንደዚህ የሚለኝ ሰው ነው ችግር የለም ወንጌላዊ ከኔ ጋር እኔ ጌታ ዱሮ ነው የሚያቀኝ እኔ ሳላቀው ነው ያወቀኝ በቃ እኔ እንደ ወንድማዬ የጠየቅኩ ያንተው ወንድሜ ጌታን አልተቀበልክም የሚለኝ ሰው ሰደበኝ ብዬ ነው የማምነው እሺ ያ ችግር የለም እሺ ችግር የለም ታንክ ዩ ኦኬ ታንክ ዩ እሺ ታንክ ዩ መስፍኔ እሺ እርሚ መልካም አጥፋ ደውላለሁ ኦኬ እሺ ዋትስአፕን ግን ቼክ አድርገው እሺ አባ እሺ መስፍኔ ኦኬ ወገኖች ለካ የመስፍኔ ጮሆ ነበር ማለት ነው ወንድሞች አላችሁ መስፍኔ ለካ በዚህ ጉዳይ ላይ ጮሆ ነበር እሱ ነው ያወጣው ኦዲዮውን አዎ እትዬ ልክ ነው
ሌሎቹ ግን ለምን ዝም አሉ? ለምን ዝም አላችሁ ሌሎች? ለምን ዝም አላችሁ ሌሎች እንላለን። ድምጼ ይሰማል ወገኖች? አዎ ኤርሚ ይሰማል በደምብ። ፖዝ አረገብኝ አይደል ነው። እስቲ እሺ ዳጊ ያላችሁ ወይስ ተኛችሁ? ቢኒ ማነንዬ ኦኬ እሺ ወገኖች ድምጼ ከተሰማ አላችሁ መነን ዳጊሻ ኤርሚ እሺ አቤት አይ አንድ ወዳጄ ጸደቀችላቸው ወይ አለኝ ደውሎ ውስጥ ምን አልኩት አይ በግ እየተከሉ እኮ መስሎኝ ነው አለ ዳጊሻ አንተማ በደንብ ነው መጣራት ያለብህ። በደንብ ያዘላቸው ወይ ያሉ ያ አገር መንገድ መስፍኔ ነው ልካ ያወጣው። በጣም ገረመኝ ነው። በጣም ይገርመኝ ነው ራሱ። አሁን እኮ ቮይስ ሪከርድ ያደረገልኝ ሰው ቅድም መስፍኔ እያወራ እያለ ከቤተ ክህነት ነው እና እሱ ባወራበት ቀን ብዙም በማግስቱ ይመስለኛል ይህንን ባወጣበት በማግስቱ ስብሰባው ላይ እሳቸው ራሱ አልተገኙም ብሎ አለኝ። እውነቱን ነው ብዬ ነው የማምነው እስከማውቀው ድረስ። ማለት ዝም ብሎ የሚዋሽ ሰው አይደለም። እና ለምን ነው ዝም የተባለው? እዚህ ውስጥ የድምፁን ቅጂ ያልሰማ ሰው አለ? ገዝግዛቸው ኤርሚ ገዝግዛቸው ምንም አይሉም። በዚህ ላይ በገድሉ ጉዳይ ገዝግዥኝ እንዳለ በዚህኛውም ገዝግዛቸው ጸጥ ነው የሚሉት። ጸጥ የሚፈልጉት ሲሆን ብቻ ነው የሚያወሩት። የሚፈልጉት ሲሆን ምናምን አይደለም። እንደገባ ትደበቃለህ ወንድሜ። እድል የለም። ብሎክ ነው የማደርግህ። ራርቼ ነው ያስወረድኩ። ግን አየህ ዝም ጭጭ እኮ አሉ። ጭጭ 15 ቀን ሙሉ መስፍን ፈይሳ ብቻ የሚጮህበት ማለት ነው። ዋይ ይኸው እኮ ምላጩንም ሲውጡ አየናቸው እኮ። ኧረ በኢየሱስ ክርስቶስ ሞድሽ እያየሽው ነው። ምላጭ ኧረ አየሁት። ጌታ ይገስጸው። እያኘኩ ሲበሉ ማለት ነው። በኢየሱስ